እሺ ይቅርታ ኔትወርክ አስወጥቶኝ ነው። ኦኬ ጥያቄ አዳምጣው። ጥያቄውን ሰምተሃል? ምንድን ነው የጠየቁህ? ባነሳው ፖይንት ላይ ነው መቀጠል የምፈልገው። ሐዲስን የጠየቁህ ምንድን ነው? ከቁርአን መረጃ ስጠይቀኝ ምንድን ነው የጠየቁህ? ነው የጠየቁህ ምንድን ነው? አልጠየቁህም። ሐዲስ ለመቀበላችሁ ከቁርአን መረጃ ስጠይቀኝ ብለሃል። አልጠየቁህም። አልጠየቁህም። ሐዲስ ለመቀበል ሪከርድ አለ ብራዘር። ሮሜ 3:7 ረፍ አልጠየቁህም። ነብዬን አትሆን ነብዬ ነው። ጠበሪ ቮሊዩም 6 111 ላይ ሸጣን ሴጣን ያለበት ነብዬ ነው። አዳምጥ አዳምጥ። ይሄን አንብብ። ቅድሚያ አንብብ አንብብ። አንተ የምትጠቅሰውን እነግርሃለሁኝ እኮ 4:59 ነው የምትጠቅሰው፣ ሌላ ምንም አታመጣም። እሱን ደግሞ ነው የፈተረላለሁ በደቂቃ ውስጥ። ተረጋጋ። አዲስ የሚያሳየን ነው። 150ኛው አያ ሱረቱ ኒሳ ምዕራፍ 4 ቁጥር 150 ለምንድን ነው የምትሸሸው? ጠይቀህ ለምንድን ነው ሮሜ 3:7 ለምንድን ነው የምትሸሸው? ቁርአን ሐዲስን ለመቀበላችሁ መረጃ አምጣልኝ። ይሄው መረጃ ለሰጥ መጣሁኝ። እኛ ሶላስ ኪታባ አይደለም ሐዲስን ሙፈሲሮችንም እንቀበላለን። ይሄንንም ደግሞ አላህ Subhanahu Ta'ala በቁርአን አዞ። ስለዚህ ተረጋጋ። እንደተከፈተ መንጣሩ አትጮህ። ፖለቲካ ነው ጋር ተሰራ ለጥፌ ነብዬን ጋንም እንደከተተው ክርስቶስ እኔ ደግሞ ለርስቱ ልካለሁ። ያቆኒት ምንም ምትለጥ ተረጋጋ። አትጮህ። ቆኒት ምንም ምትለጥፊ ነገር አትጮህ አትባልግ። ሙስሊሞች ታዘቡ። ባለጌና ፍራሾች ናቸው ሁላችሁ የምንላቸው ንጽጽር የሚሰሩ ናቸው። ተረጋጋ። አዳምጥ። ይከፈትልህ። ፈልግ ከሆነ መልስ የምትፈልግ ተረጋጋ። አትጮህ። መልስ የምትፈልግ ከሆነ የሚፈታል። አትጮህ። ተረጋጋ እኮ ይከፈትልህ። ተረጋጋ። ኦኬ እዚህ ጋር ምንድነው የሚለው? መጀመሪያ የተከፈተው ነገርን ሁሉ ገላጭና መሪ በሆነ መጽሐፍ ውስጥ አጠቃለል ነው። ከዚህ ውጭ ያልተጠቃለለ አለ ብለህ ነው አዲስ የጠቀስከልን ወንድማችን? ከዛ ወደ አዲሱ እንሂድ። ቴንክ ዩ። ከተጠቃለሉት አያዎች መካከል ደግሞ አንደኛው ሱረቱል ሐሽር ቁጥር 7 ላይ ያለው ነው። እሱ ምንድነው? ወማ አታኩም ወረሱል ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ። መልእክተኛው የሚነግራችሁን የሚገስጻችሁን ተቀበሉ፣ የሚከለክላችሁን ነገር ተከልከሉ የሚለው ነው። በተመሳሳይ መልኩ ሱረቱ ተጋቡን ቁጥር 12 ላይ ወአጢዑ ላህ ወአጢዑ ረሱል፣ መልእክተኛውንም ታዘዙ አላህንም ታዘዙ የሚሉት አያዎች የተካተቱት ናቸው። ለዛም ነው እናመሰግናለን። ምን አሉ? ተረጋጋ። አልጨረስኩም። ተረጋጋ። አትሩጥ። ነብዩንም ታዘዙ አላህንም ታዘዙ የሚለው ምንድነው? እሱ ቁርአን ነው። አላህ ይነግረዋል መሐመድ ዲያቆኒት ሮሜ 3:7 አልጨረስኩም። ፕሊዝ ጨርስ። አንተ ተጨማለቀ። ሰኖር መጣ ከሰሩንና መምህራኖችን ላካቸው። በቃ አቶ አልጉኔ በስጋው ከድር ታዘብ ካለ ምናል ባለጌ እንደሆነ ውስታዛችሁ ይሄው ኡስታዛችሁ ነው እንግዲህ። እነሱ አላህ እኮ ጫማውን ላይ ለብሰን እነሱ እንደሚሳደብ አየሁ አይደል? እኔ እየተሳደብኩ አይደለሁ። ዲያቆኒት ምናምን እያለ ቢሳደብ እሱ ነው እየታዘባችሁ ነው። ሙስሊሞች አዲስ እየታዘባችሁ ነው። ያ ፖለቲካ የሚሰሩት ናቸው እነዚህ አጭበርባሪ ናቸው። በደንብ ታዘቡ። ሙስሊሞችም ወራዶች እንደዚህ አይነት የዋብያ ኡስታዞች ናቸው፣ ቆሻሾች ማለት ነው። እምነታቸው እንደዚህ በፖለቲካ የተሞላ ነው። ተረጋጋ እና አውራ። እንዴት እንደማራግፋ ቃለኝ እኔስ ቃል እኔ ጋር ምንድን ነው ጨለማ የሚታየኝ? ክርስቲያን ኔትወርክ መሰለኝ ሰው ቦታ። ኦኬ ትንሽ ኔትወርክ መሰለኝ ግን አለውኛ እሰማለሁ። አለ ግቡ፣ ተረጋጉ፣ አትጩሁ። መጮህ አይቻልም እኔ ጋር ኦኬ። አብዲ እንኳን ደህና መጣ። ሙባረክ ገብታችኋል? ያ ለውጣ ለምን ትወጣላችሁ? አትውጡ። ሰላም አለይኩም። እንኳን ደህና መጣ። እንኳን ደህና ቆየን። መልካም። ቁርአን ግልጽ እና የተብራራ ነው ብለህ ታምናለህ? ድምጽ ይረብሻል። አንተ በማታውቀው ነገር ወሃቢያ ምናምን እያልክ መሳደብን ብታቆም የተሻለ ነው። ድምጽ ቀንስና ወሃቢያ ምንም የምታውቀው ነገር የለም አንተ።
አኔ ተጠየቀው ማን ፕሊስ ድምፁን ቀንስ። ደግሞ ስልክን በጣም የሚረብሽ ነገር አለው። ድምፁን ቀንሰው። ኦኬ አብዲ እንኳን ደህና መጣ። አብዲ ሰማ ኦኬ ቢኒ ከጎን እንዳርገ ይመስለኛል። ሎክ ቁርአን ግልጽና የተብራራ ነው ወይ? ኦኬ እንደዛ ከሆነ ከቁርአን ላይ ምን ጠይቃችሁን ማሳየት ትችላላችሁ ወይ? ጥያቄያችን ነው። ዝም ብላችሁ ለፖለቲካ የምትሉ ከሆነ ኦዲየንሳችን ደስ ቢለው፣ እኛ ከክርስቲያኑ ያልተናነሰ ሙስሊም ነው። ሙስሊሞች ደግሞ ምን ያህል ፍቅር እንደሆነ ያውቃሉ፣ ይረዱናል። ከስር የሚማሩ የኛ ውስጥ ሙስሊሞች ጠንቅቀው ነው የሚያውቁን ማለት ነው። ፖለቲካኛ ጋር ሰርታችሁ አትወጧትም ማለት ነው። ያንን ታሳቢ አድርጉ። እና አቡበከር ሙባረክ መመለስ ትችላለህ? ሙባረክ ኦኬ። ኢምራን መመለስ ትችላለህ? ኦኬ። ኤልያስ መመለስ ትችላለህ? አዎ። ጥያቄ በተጠየቅ ትችላለህ? አንዴ ተጠይቃለሁ። አንዴ ምንድን ነው? ኦኬ። አንዴ ኢምራን ሚዩት አድርገው። መጠየቅ አልችልም። አንዴ ተራ ጥያቄ በኋላ ላይ ኦኬ። በቁርአን ውስጥ አላህ ሳያብራራ የተዋለ በቁርአን ውስጥ ያልተገለጸ ይሄ ነው ጥያቄ። በቁርአን ውስጥ ያልተብራራ ሲባል ምን ማለት ነው? ያልገለጸው አለ። ያልገለጸው ሲባል ምን ማለት ነው? ኦኬ ክፈተው አንዴ ክርስቲያን። ቢኒ መክፈት ትችላለህ? ምን ሊሰርቅ ነው? ምንድን ነው? ኔትወርክ አዛረቀኝ ታውቃለህ። በእናትህ ስራ ቦታ ነኝ። ቤላ ታጫለች አስገባት። ኦኬ እሺ ቤላ እሺ ምንድን ነው ነጥብህ? ኔትወርክ መሰለኝ። አይ እኔ ጋር ይሰራል ግን አብስሮ ጠብቅ። አይ እኔ ጋር ይሰራል። እታገሳለሁ፣ ችግር የለውም። ምንድን ነው እታገሳለሁ ነው የምትለው? ወንድሜ ስለምን መታገስ ነው የምታወራው? ስለምን መታገስ አለመታገስ? አይ የተናገራችሁ መሰለኝ። አይ ማንም አይደለም ኤልያስ ነው። እሺ ለማንኛውም ማስረጃ ነሽ። እሺ ማስረጃ ከተረጋጋ። እሺ ኦኬ አይ ቲንክ ቤላ ካለች ላይ መረጃ ለመፍራት ኔትወርክ እምቢ አለኝ ስለተባለ መደናበር ማለት ነው እንዴ? አይ ሌላም ተጨማሪ ሰው ካለ ማስገባት ይችላልላችሁ። በዛ ጠርቀም ብትሉም ችግር የለውም። እኔ ዋነኛው ነገር ማስረጃ ካለ ማስረጃ ማውጣት ነው። ኦኬ ና ቀጥል። እሺ ቀጥል። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? የአሁኑን ነጥብ ተውከው። ቀጥል። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? የአሁኑ ነጥብ መጀመሪያ እነግርሃለሁ። ስለሱ ነጥብ የንዚሉ ረቡና የሚለው ሰሂህ ቡኻሪ ላይ ያለውን ሐዲስ ባሪ አልጠየቅኩም። እኔ ቁርአን ላይ አላህ ከሌሊቱ 1/3 ይወርዳል ይላል። እመጣበታለሁ ወደሱ። አሁን አልጠየቅኩም። ያነሳኸው ቁርአን ላይ አላህ ይወርዳል ይላል። ቁርአን ላይ አላህ ይወርዳል ይላል። ቁርአን ላይ አላህ ይወርዳል ይላል። ቁርአን ላይ ወደሱ እንመጣለን። ስለዚህ ወደሱ እንመጣለን። ኖ ወደሱ አዳም ተረጋጋት። ለራስን አራድ ያንን ያው 2200 ሰው እያዳመጠ ነው እና ቃል በቃል ቁርአን ላይ የለም ብሎናል። የሚያምነው ከዲር እንዳለው ተረት ተረት ነው የሚያምሩት። ቁርአን ላይ የሌለ ነገር ነው የሚያምሩት። ያነሳኸውን ነጥብ እና እንረፈው ስትል አሁን ወደ ቶፒኩ ተመለስና ትንሽ አዳም ወደ ቶፒኩ ቁርአን ግልጽና የተብራራ ነው አይደለ? እሺ ምንድን ነው ፖይንት?
ግልጽና የተብራራ ነው ሲባል ግልጽና የተብራራ ነው አይደለም እኮ ግልጽና የተብራራ ነው ሲባል ምን ማለት ነው አልኩ። ግልጽና የተብራራ ከሰማይ በታች ምንም ነገር አልተውንም ይላል አይልም? ما فرطنا في الكتاب من شيء ይላል የሆነ ሱረቱል አንዓም ላይ። እሺ ምንድነው ፖይንት? የተወው ነገር አለ? ያላብራራው ነገር አለ? ያላብራራው አለ እኮ ያላብራራው ነገር አለ ወይ ሲባል ምን ማለት ነው? ግልጽ ነው። ሎክ ከሰማይ በታች ከምድር በላይ ብናኝም ብትሆን እንኳን አልተውንም፣ ሁሉንም ነገር አንድ ሳይቀር አብራርተናል ብሏል። እንዳብራራ እስቲ እንዳብራራ ኦኬ አላለም በልና ሞገተኝ ብሏል አላለም እኮ አይደለም። ክሌም ስታደርግ ማስረጃ ቤዝ አድርገህ ነው ክሌም ማድረግ ያለብህና ማስረጃ ካለ እስቲ ማስረጃ አቅርብ ብሏል አላለም? ማስረጃ አለህ ወይ? ለመደናቆር ነው እንደገባው ለመደናቆር ነው የገባው ለመደናቆር ነው እንደገባው። ማስረጃ ካለ ማስረጃ አሁን ማስረጃ አለህ ወይ? በደንብ አለኝ። ስለዚህ እንደዛ ካለ ምንም ነገር የተወው የለም ማለት ነው አይደለ? አዎ ቴንክ ዩ። ምን ብሎናል? ቃል በቃል እንደዛ ካለ ሁሉን አብራርቻለሁ ከሰማይ በታች ካለ ምንም የተወው የለም ማለት ነው። አላህ ይወርዳል የሚለውንም ማሳየት አለበት ከቁርአን ውስጥ። ካላሳየ ግን አላህ ዋሽቷል ማለት ነው። እናመሰግናለን። ክርስቲያናውን ይከፍትልሃል አይደል? ማስረጃ አምጣ። ማንኛውም ሽሪክ መጣ በማስረጃ ነው። እኔ ከፈለክ ሁለተኛ ስሜን ማስረጃ ልትለው ትችላለህ። ማስረጃ ያለ ማስረጃ ፕሊዝ ሚዩት አድርገው። አንተ ያረክ ከሆነ ያንተን አርቀው። እኔ ከርድ ያረክ አንዴ ሚዩት አድርገው አንዴ። እሺ ሚዩት አድርገው አንዴ አይሻልም? አይ ቀጥል። ለምን ተረፈው? ይሄ እኮ ጣልቃ እየገባ ነው ህፃን ልጅ እና እሱ አንተ ሚዩት አድርገና እኔና አፎ እንቀጥላለን። እሺ ማስረጃውን ክፈተ እኮ አንዴ አዳምጣሽ ያትደርብ አንዴ ቤላ ክፈችልን። ኦኬ ሱራ 61 አንዴ ክፈች። ምን ብሎናል? ራሱ ቃል በቃል ሁሉ አብራርቻለሁ እንደዚህ ካለ ያላብራራው የለም ማለት ነው ብሎናል። በራሱ ክሌም መሰረት አላህ ከሰማይ በታች አይምን ከሌሊቱ አንድ ሶስተኛ ይወርዳል የሚል የለም ማለት ነው። ኦኬ አንብቤው አንዴ እንትና ቤላ። እሺ በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም፣ ማንኛውም ስራም አትሰሩም። በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ አይርቅም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ። ብናኝ እንኳን ብትሆን በግልጹ መጽሐፍ የተጻፈ እንጂ አንዲትም የለችም። ብናኝ የምታክል እንኳን ለምን አይሆንም? ኤቭሪቲንግ ምን ተብሏል? ተጽፏል። ወንድማችን ቅድም ምን ብሎናል? በሰማችሁት መሰር እንደዛ ሚል ካለ ካመጣ ኦኬ ካመጣ ምንድነው ብሎን ነበረ? እሱ ጨረስከ? ለቀጥሎ እኔ እንደዛ ካመጣ ምን ብሏል? አዎ የለም ማለት ነው ብሎናል። ስለዚህ አላህ ዋሽቷል ማለት ነው። በጣም አሪፍ። አሁን ደግሞ እዚህ ትልቁ ላይ አድርገኝና ማስረጃ አንዴ ልክፈት። እዚህ ትልቁ ላይ አንዱን ኤክስፓንድ አድርገኝ አንብበው ይሄንን ነው ቅድሜ። እሺ ላንብበው። ዝቅ አድርጌውና ላንብበው። አሁን ይሄ እስከዛሬ አሁን 2500 ሰው አለ እዚህ ጋር። ይሄን የምትመለከቱት ዲያቆን ይኸው ባመጣው ማስረጃ ቅርቃር ውስጥ ስከተ አንብብ። ባለጌያቱን አትሳደብ። አንብብ ነው የተባልከው። ይኸውላችሁ አብያው ሰው ባለጌና ተሳዳቢ ናቸው። እኔ መሳደብ አይደለም የጠየቁ ሐዲስ ቁርአንን አንብብ ነው እኮ። ዝቅ እኮ የተኛል ትንሽ ዝቅ ታርገው 61 የሚለው ጋር ታርገው ዝቅ አድርገው ትንሽ እንጂ። ተረጋጋ እንጂ ኤልያስ። ያ እኮ አንዴ አረጋ አንቺ እዚህ ጋር ምን ይላል? ሙሐመድ ሆይ ይላል በማንኛውም ነገር ላይ አትሆንም አይልም። በቅንፍ የገባ ነው እኮ በቅንፍ የገባ። እሺ የቅንፉን ልተው ያ አጭበርባሪና ሌቦች ስለሆኑ ከተውበት ነው እንጂ በቅንፍ የቅንፉን ልለው ችግር የለውም። እና ምን ይላል? በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም፣ ማንኛውንም ስራ በቅንፍ መሀል ያለውን ያው ዘለለው ብሏል። ችግር የለውም። እሺ ደስ ይበለው፣ ምንም ያጣላ ነገር የለም። እሺ ማንኛውንም ስራ አትሰሩም፣ በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይም የብናኝ ክብደት ያህል ከጌታ ያኒ እውቀት በቅንፍ መሀል አይርቅም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። በጣም አሪፍ። አሁን ደግሞ እኔን አንድ ኤክስፓንድ አድርገኝ።
አምጤው ተከፍቶላል። ምንም ኤክስፓንድ ማድረግ የለ የተቀባ ዲኤፍ እንጣመጣለን አይደለም። ያው ተከፍቶ በጣም እሺ፣ የአንተን ተረተረት አይደለም የምንፈልገው ቁርአን ተከፍቷል አነበብከው። እሺ በጣም አሪፍ። እሺ በአንተ ባመጣው ማስረጃ ልሞግት እዚህ ጋር ከዚህም ያነሰ የተለቀም የለም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ መጽሐፍ ተብሎ የተገለጸው ምን ነው? እዚህ ጋር የወረደለት የተሰጠው የትኛው? ይሄው መጽሐፍ እኮ የትኛው መጽሐፍ? ቁርአን ግልጽ የሆነው መጽሐፍ የተባለው ቁርአን ነው። እንግዲህ ማስረጃ ባቂ ቁርአን አይደለም ግልጽ የሆነ የተባለው መጽሐፍ ማስረጃ ግልጽ እና የተብራራ የተባለው ቁርአን ነው አይደለም? ማስረጃ ቁርአን ብለሃል። ማስረጃ ቁርአን አይደለም ብለህ ነው የምሞግተው አንተ? ማስረጃ አረ ክሌም ካደረክ ማስረጃ ተጠየቅ። ማስረጃ እኔን አትኛውን አታፍጥብኝ። ማስረጃ ስለሆነ ኦኬ ማስረጃ ኖ ሙፈሲሮች ምን አሉ የሚለውን አብራራ። እዚህ ጋር ቆመ መጽሐፍ ኪታብ ተብሎ የተገለጸው ምንድን ነው? ቴንክ ዩ ሎክ ምን አለ ሙፈሲሮች አያስፈልግም እያልኩት ሙፈሲሮች ይለኛል። እስቲ ሙፈሲሮች ይለኛል ገና ማስረጃ ከኪስ አይደለም። ቆመ ታወራለህ። ግልጽ የሆነ ቁርአንን ያሳያለሁ ከቁርአን ተረጋጋ። ማስረጃ ከኪስ ነው እንዴ? ከኪስ ነው እንዴ? ሙፈሲሮች ፕሬስ አዳምጣ ትጮህ ተጫዋቾ ለወጣ ማስረጃ ተረጋጋ ትጮህ ሙፈሲሮች ይለኛል እንዴ? ቁርአን ራሱ ሙፈሲር ነው በቃ እኔ ብቻ ነኝ ማብራራው ብሏል። መጽሐፉ የሚለው ቁርአን ለመሆኑ ምን እንደማስረጃ አዳምጥ። ሙፈሲር አያስፈልግም እያልኩት ሙፈሲሮች ምን አሉ ይለኛል። ማን ኢብን ከሲር ልጥቀስ? ነብይ ከሞተ ከ600 በኋላ የመጣው ቃንዴ ከ700 ዓመት በኋላ የመጣ ሰዎች ልጥቀስ? ተረጋጋ። ህፃን እኮ አይደለም፣ የትልቅ ሰው ውይይት ነው አይደል? የህፃናት ውይይት እኮ አይደለም። እነሱ እዛ ሄዶ እንደ ህፃናት የሚሉ ውይይቶች አይደለም ያደርጋል። እንደ ትልቅ ሰው ነው። መጽሐፉ ሲባል ሰው ነው ያለ ነው። ቆይ ትልልቅ ነን እንደ ነብይ ሙሳ 6 ዓመት ልጅ ሮጦ ሄዶ እንደሰፈረባት አይደለንም። ተረጋጋ። በ56 ዓመቱ 6 ዓመት ህፃን ልጅ እንደ ሮጦ እንደሰፈረባት የ40 የ30 ሰው ወሲብ ጉልበት እንዳለው እንደሰረራት ስላልሆነ ተረጋጋና ተረጋጋ። አስተፍቼ ነው ምልክ ተረጋጋ። አንበባ እኔም አንተም አስተፍቼ ነው ምልክ ኤኒ ቃል ወሮርካውን በኋላ ነብይ ለለጥፋ ያለው ነገር የለም። ቆይ አንዴ አይ አንተ ላይ ፐርሰናል አታክ ያው ቆይ አንዴ ስማኝ። አንድ መሰረት ግን እናስተካክል። ተሳደብ ነብይን ለጥፍልሃለሁ ችግር የለውም። አሁን ተሳደብ አይደለም አፖሎጂቲክስ አንዴ ማንነቴን አላወቅም ማለት ነው እኮ ቃንዴ በመጣ ደስ ይለኛል። ገባኝ። ልሳደብ አይደለም አንዴ ማስረጃ ልሳደብ አይደለም። አትጮህ ተረጋጋ። ሉክ በግልጽ ነው ያልኩት። ቆይ አዳም ሙፈሲሮች ምን አሉ ይለኝ ግልጽና የተብራራ ነው እያለ ሙፈሲር አያስፈልግም እያለ ሙፈሲሮች ምን አሉ ይለኛል። ቁርአኑ ምንድነው የሚለው? አያስፈልግም ሙፈሲር ግልጽና የተብራራ ብናኝ እንኳን ብትሆን ምን ብሏል ይላል። ተዘርዝሯል፣ ተበትኗል፣ ተብራርቷል እያለ እነ ከሌ የሚባሉ ሙፈሲሮችን እስቲ ብለዋል አላሉም ይለኛል። አያስፈልግም እኮ እያልኩ እየሞገትኩ ነው ነኝ። እሺ ቆይ እድሉ አሁን የኔ ተራ ነው እና ስናወራ ምን መሰለ አሁን እኔ እናንተ አፖሎጂቲክስ እኔ አታክ እንዳታደርግ ሐሳቡ ለቁርአኑ ላይ ገጠም አታክ አላደርግም። ያው ቃንዴ አፖሎጂቲክስ እስከሆነ ድረስ እየሰራን ያለ ነው እንደ ህፃን ልጅ አፖሎጂቲክስ አትበል። ቀጥል በሰላም ቁርአኑ ላይ አውራ። በማስረጃ ነው እያንዳንዱን ነገር ማውራት ያለበት። ቁርአኑ ላይ አውራ። እንደ ህፃን ልጅ ብሽሽቅ አይደለም። ይሄ በማስረጃ ነው ሁሉም ሰው ማውራት ያለ። ታንክ ዩ። እሺ እናመሰግናለን። ከስሮና ተማር አውራ ያልኩህ እኔ ቁርአን ላይ ነው እንጂ ስለኔ እንድታወራ አይደለም። ነው ገቡላችሁም ስለኔ እንድታወራ አልፈቅድላችሁም። ቁርአኑ ላይ የምታወሩ ከሆነ ግቡ። አይታችኋል። ቶፒኩን ትቶ ስለኔ ነው የሚያወራው። አታክ ነው የሚያደርገው። ፐርሰናል አታክ ነው የሚያደርጉት። ውድ ሙስሊም እህት ወንድሞቼ ታዘቧቸው። ንጽጽር የሚሰሩት በሞላ እንደዚህ ናቸው። ስለ ግለሰብ ነው የሚያወሩት። ቶፒኩን ትተው ሌላ ነገር ነው የሚያወሩት። ቁርአኑ ግልጽና የተብራራ ነው ብናኝ እንኳን አልተውንም ተጽፏል እያለ ሙፈሲሮቹ ምን አሉ ይለኛል። ፔሬድ ቁርአን እኮ አለቀ። ሰንበዲ የሚባል ጠበሪ ወይንም ደግሞ ቁርጡቢም ሆነ ወይንም ደግሞ ኢብን ከሲርም ሆነ ወይንም ሌሎችም አያስፈልጉም ቁርአኑ ብሏል። ሊያብራሩት አያስፈልግም ተብራርቷል እያለ ነው። ሙስሊሞች ትገነዘባላችሁ። ደስ የሚለው እኔ ጋር ከግማሽ በላይ ተመልካቾቼ ሙስሊሞች ናቸው እና ለፖለቲካ ልመቻችሁም ኤኒ ታይም እኔ ላይ ድንጋይ ብትወረውር ነብዬ ላይ ለጥፈዋለሁ ማለት ነው። ከይዋድም ከፋባችኋለሁ እኔ ደግሞ
ከህዋድም ከፋባችኋለሁ። አብዲ ኢምራን እንኳን ደህና መጣች። አብዲ አብዲ ቀጥላው ቶፒኩ ላይ ቀጥለ። እኔን ተወኝ። ነብይህን ሆኜ ነዋ። ነብይህን ሆኜ ነው። እዛ ሄራ ዋሻ ውስጥ ተጨምቆ ታያስጨርሰው ምን ሆነ? ተጨምቆ ሲለቀቅ ደም ስሩ ተገትሮ እየሮጠ ሄዶ ቀሚስ ውስጥ የገባው ነብይህ ነው። ነብይህን መሰልኩ? ቆይ ከኔ ጋር ቡኻሪ 3 ላይ አዳንተ ቡኻሪ 3 ላይ ወይ ደግሞ ለምሳሌ ሙስሊም 161 ላይ ነብይህ ነው ተጨምቆ ፈርቶ ሮጦ ቀሚስ ውስጥ የገባውን አይደለም። አንብብ። እኔን ተውኝ። ከድር ታዘባቸው። እኔን ነው አታክ ያደርጉት፣ ሐሳቡን አይደለም። ሐሳቡ ላይ ቀጥል። እኔን ተውኝ። ለምንድን ነው ሐሳቡ ላይ ቀጥል ያደረጋችሁት? አቡበክር ለምንድን ነው ሚውት ያደረጋችሁት? እኔንም ሐሳቡ ላይ ቀጥል እንዳልጽፍ። አቡበክር ሐሳቡ ላይ ቀጥል። አቡበክር ለምን ሚውት ያደረጋችሁት? ለምን ሚውት ያደረጋችሁት? ለምን ትፈራላችሁ? የሚያውቅ ሰው ለምን ትፈራላችሁ? ሚውት ያደረጋችሁት እኮ አቡኪን ለምን ሚውት ያደረጋችሁት? አቡበክርን ማንኛውም ሪኮስት ላይ ሞዴሬተሮች መጥፎ ነገር ከተሳደበ ሚውት ያደርጋሉ። እኔ ኮመንት ላይም ሲጀመር ሉክ አንድ ክርስቲያን ሙስሊሞች በደንብ ታዘቧቸው። የመበጥበጥ ዓላማ ነው እንጂ ያላቸው ሰዎቹ የመመለስ አይደለም። እኔን የመሳደብና የሆነ ነገር እንድናገር ነው እንጂ ዓላማቸው የመመለስ አይደለም። ኢንተረስታቸው ምንድነው? እሺ ሐሳቡ ላይ ቀጥል። ሐሳቡ ላይ ቀጥል። ታለቅሳለህ ወይንም እንደ ነብይ ሐሳቡ ላይ ቀጥል። ሐሳቡ ላይ ተቀጥላለህ። ቀጥልም ወይ ገልድ በቃ እነዚህ ሆኑ ሙስሊሞች ተስፋ ቆረጡ። በቃ ደስ የሚለው ግን ተስፋ ስትቆርጡ ነው እንደዚህ የምትሆኑት። በቃ እኔን ተውኝ። እኔን አታክ አታድርጉኝ። እኔን አታክ አታድርግ። ሐሳቡ ላይ ቀጥል። እኔን አታክ አደረክ ግን አልፈቅድልህም። በቃ ሐሳቡ ላይ እንቀጥላለን። እሺ ቀጥል። ሚውት አታድርጉ። ከአሁን በኋላ ግን እኔ ልክ ጆይን እንዳልኩ ነው ሚውት ያደረጋችሁኝ። ኦኬ ይሁን። ካልተሳደብኩ ወላሂ ጆይን ሞዴሬተሮች ካልተሳደብክ በስተቀር ሚውት አያደርጉ። ሞዴሬተሮች አንዲት ነገር አልጻፍኩም። ሚውት ተደርጋለሁ። አንድ ቁጥር አልጻፍኩም። አንድ ቁጥር አትጩህ። ቆይ ሞዴሬተሮች ያልተሳደቡትን ሚውት እንዳታደርጓቸው። ካልተሳደቡ ሚውት አታደርጓቸው። ምንም ያመጡት ነገር ስለሌለ እኔ ጋር ነው የገቡት። ተምረው ይወጣሉ። በእነሱ ትምህርት ከስር ብዙ ሙስሊሞች የሚማሩ ስላሉ ለእነሱ ጠቃሚ ስለሆነ እነኚህ ቁጭ ብለው ክፈቱት። ክፈቱት ሳይሆን ይላክ። እኔ ጋር ገስት ይላክ። ገስት ይላክ። ይላክ። ማን አቡበከር? አቡበክር ላክ። አፖሎጂስት የሚሰራ ሰውማ ታሽጋላችሁ። እየላከ ነው። ይልኳል። ማን ነው እሱ? ማን አቡበከር? የለም ይሄው እየላከ ነው ትላለህ። የትኛው ነው? ልኮልሃል። በረንብ ነው የላከልህ። ለምን ማሸት አስፈለገ? አቡበከር የሚባል እንትን ሐሳቡ ላይ እንሂድ። ማፈረጥና ፊ ኪታብ ሚን ሸይ አለ። በቁርአን ምንም ነገር አላስቀራንም አለ አይደል? አላህ በቁርአን ነው ያልከው አይደል? እሺ እኮ በቁርአን ስለመሆኑ አሁን እሺ ችግር የለውም። ተፍሲር አንቀበልም ተባብለናል። እኔም አንተም ያንን ስላልክ ማለት ነው አዘ ሴክ ኦፍ አርጊውመንት አልቀበልም። ምክንያቱም ቁርአን ሁሉም ነገር በውስጡ አለ ብሎ ስለሚናገር ቁርአን። ግን እዚህ ጋር ቁርአን ላይ ምንድነው የሚለው? ቆይ ማፈረጥና ፊ ኪታብ ይላል። በኪታብ ላይ ምንም አላስቀራንም ይላል። ነቢል ኪታብ የተባለው ቁርአን ስለመሆኑ ማስረጃ ስጠኝ። ምክንያቱም ከቁርአን ስጠኝ። ከቁርአን ችግር እና ማንኛውም የሚደርበኝ ማን ነው የሚደርበኝ? ማን ነው የሚደርበው? የሆነ የሚደርብ ሰው አለ? ሚውት ያልሆናችሁ ሚውት አድርጉ። ማንኛው ነው እያወራለሁ? ነቢል አንተ ነው እያወራለሁ?
ነቢል አንተ ነው የሆነ ሰው እያወራ ነው። ዛሬ ነው እኔ ጋር አይደለም፣ የሆነ ሰው እያወራ ነው። ነብዩን በደንብ አድርጌ መጅግጌለት ነብዩ በ56 ዓመቱ የ6 ዓመት ጋር ሮጦ ሄዶ እንደሰፈረባት ስነግረው ትክክል ነው። ስድብ አይደለም። ቆይ ቁም ነገር ላይ ነው። ስድብ እኮ አይደለም። አብዳውዳ አንድ ላይ ቶፒክ ላይ ማውራት የሚሰራት ማለት ነው። ነብይ 2 ደቂቃ ቶፒክ ላይ 2 ደቂቃ አዳም ራስን ተቶፒክ ሽፍት ያደረከው እንዴ መግረፍ እንዳለብኝ እኔ ደግሞ አውቃለሁ። ኧረ በእናታችሁ ሙዚቃ የከፈታችሁ ሰዎች አጥፉልን። እፎይ ሙዚቃ የከፈታችሁ አጥፉልን። ኦኬ ክርስቲያን አንድ ሰው ማን ነው እሱ እንትን ላይ ያለው ገስት ላይ ሙዚቃ የከፈተበት ላይ ነው ልታገኟቸው የምትችሉት። እፎይ እስኪ ገስት ላይ እንትን ላይ እኔ እየከፈተልኝ ስላልሆነ ነው። ገስት በምንድን ነው ማገኛቸው? የሉማ አያመጣው። በቃ ኢምራንና ከድርን ወይ ኢምራንን አስወጣው። ዝም ብሎ ኢምራንን እናስወጣው። እሺ ኦኬ ኢምራን ነበር ማለት ነው። ሚዩት እኮ ነው እኔ ጋር የሚታየኝ ግን። ኦልራይት ኦኬ ቁርአን አይደለም ብለህ ነው የምታምነው አንተ ወንድማችን ዘይድ? አዎ ኪታብ ቁርአን አይደለም ማፈራማት ኪታብ የሚል በቁርአን ላይ የሚል የለም እዚህ ጋር አምጣቆ በቁርአን ላይ የሚለው። ኦኬ ስለዚህ ይሄ መጽሐፉ ቁርአን አይደለም ማለት ነው። አሁን ማስረጃ አንጣልኝ። በቁርአን ውስጥ ምንም ነገር አላስቀራንም የሚለውን ቁርአን ስለመሆኑ ማስረጃ አንጣ። በቁርአን ውስጥ ነው ያልከው አንተ። በመጽሐፍ ውስጥ ነው የሚለው ግን በቁርአን ማስረጃ አዳም ሱራ 43 ገላጭ በሆነው መጽሐፍ እምላለሁ ቱክ ገላጭ በሆነው መጽሐፍ እምላለሁ እኛ ታውቁ ዘንድ አረብኛ ቁርአን አደረግነው የተባለው ቁርአን አይደለም እያልከኝ ነው? አላልኩም። እሱን አይደለም እያወራን የነበረው ቅድም የነበረው በመጽሐፍ ውስጥ ምንም አላስቀራንም ስትል ነበር። ቆይ እሱ ላይ የምናወራው ሌላ ቦታ ለምን ሌላ ቦታ ትሄዳለህ? ለምን ሌላ ቦታ ትሄዳለህ? አትጩህ። ሌላ ቦታ መሄድ አያስፈልግም። አትጩህ። ሌላ ቦታ መሄድ አያስፈልግም። በመጽሐፍ ውስጥ ምንም አላስቀራንም ብሏል። በቃ ምንድነው ቁርአን ስለመሆኑ ማስረጃ አንጣ። ኦኬ ቴንክ ዩ። ስለዚህ ገላጭ የሆኑ መጽሐፍ ቁርአን ነው አይደለም? ለምን እያወራን ያለነው? የቀደሙን አንቀጽ ክፈተው። ነስር ሚውጣ አትንጫጩ። የቀደሙን አንብቤ አይ ጥያቄ መጠየቅ ጥያቄ መቀየር ከፈለክ ጥያቄ ቀይራለሁ። የቀደሙን ተጸጽቻለሁ በል ችግር የለውም። አንብብ። ገላጭ የሆነው መጽሐፍ ማን ነው? ያንን መጽሐፍ እያሳየነው ካልክ ለምን ይሄን ቀየርከው? ሐሳብህን ለምን ትቀይራለህ? ያኛውን ተጸጽቻለሁ ያወራው ስለ አንድ መጽሐፍ ወዳጄ። ኦኬ ያኛውን ቁርአን አይደለም ካልክ ቁርአን አይደለም ካልክ በርደኑ አንተ ላይ ይሆናል። ሱራ 1689 ነው የተከፈተው። ሁሉንም ምን ያምጥቻ ያለው መጽሐፍ የተባለው ቁርአን አይደለም። አንተ እኮ ነው ጥያቄ ያነሳኸው። አንተ እኮ አረብኛ ውጪ ሌላ ወረደው አለ ካልክ እንስማማለን። አትጩህ። ጥያቄ አይልክ። አትጩህ። ተረጋጋ። ከቁርአን ውጪ ሌላ አላህ ያወረደው መጽሐፍ አለ ካልከን እናመሰግናለን። ሉክ እኛም እያልን ያለው ዑስማን አቃጥሎት እንጂ ብዙ መጽሐፍቶች ነው ያወረደው ምንላችሁ ለዚህ ነው። ገላጭና የተብራራ መጽሐፍ የተባለው ቁርአን አይደለም እያለ ነቢይ ማስረጃ አታወራ። ሙስሊሞች ፊት አዳምጥ። አትጩህ። ቁርአን አይደለም እያለ እየሞገተን ነው። ቴንክ ዩ እናመሰግናለን። ቁርአን አይደለም ገላጭና የተብራራ መጽሐፍ የተባለው ቁርአን አይደለም እያለ ነው። ቁርአን አይደለም እኛም እያልን ያለው ዑስማን አቃጠላቸው እንጂ ማአት መጽሐፍት ነበሩ። ብዙ መጽሐፍቶች ውስጥ ከነዛ ውስጥ እነዛ ክርስቶስ አምላክ እንደሆነ የሚናገር ነበር። ዑስማን ግን አቃጠላቸው። ወንድማችን ነቢል ምን አለ? ግልጽ የተብራራ የሚለው መጽሐፍ ቁርአን አይደለም እያለ እናመሰግናለን። እኛ ፊት በማስረጃ ማውራት አይችልም። እናመሰግናለን። ቁርአን አይደለም እኛ ፊት ቅድም ማፈረጥና ፊ ኪታብ የሚለውን አንስታል። በቁርአን ውስጥ በመጽሐፍ ውስጥ ምንም አላስቀር። ለምን ይሄን አንስ? በቃ ተጸጽቻለሁ በል። በቃ ተጸጽታል። ኦኬ በቃ እስማማለሁ። ኦኬ ሌላ መጽሐፍቶች አሉ ዑስማን አቃጥሏቸዋል፣ አላህ ወረዳቸው። እንደዛ ከሆነ እስማማለሁ። ተጸጽቷል። ሰው ነገር ተጸጽቷል ማለት ነው። ተጸጽቷል። ስለዚህ መልስ ይመልሻለሁ። ተስማምቻለሁ። የተስማማሁት ለምንድን ነው? ዑስማን አቃጥሏቸዋል ማለት ነው ሰብስቦ ሌሎቹ መጽሐፍቶች። እስማማለሁ።
አዎ እኛም እያልን ያለ ነው ይሄንን ነው። የክርስቶስን አምላክነት ድና እያደረጋችሁ በተወሰኑት የቀድሞዎቹ መጸጸት ትልቅ ነገር ነው። ቅድም ላነሳው ጥያቄ አሁን ወደዚህኛው ጥያቄ እንግባ። የቀደሙ ከተጸጸትከና ይቅርታ ካደረግንልህ ወደዚህ እንገባለን። አብሽር ይቅርታ መጠየቅ ያኛው መጽሐፍ ምንድነው? ያኛው መጽሐፍ ምንድነው? ባይ ቀጥልሽ ኦፎ አንድ ልጠይቀው ነው እሱ ቀጥል አትግባ። ቆይ አይ ነው አጋ ቆይ አይ ቁርአን አይደለም ስትል አሁን ሐዲስ ለምሳሌ ደይፍ አለውና መጽሐፍ ሐዲስም እንትንም የምትለው ደይፍም ከአምላክ ተስማምቻለሁ። ሙስሊሞች በደንብ አስተውሉ፣ በደንብ ይዩ። ከኔ ጋር ነው የምጀምረው። አንተ ዝም በል ከድር ዝም በል እስኪ እያወራን አይደል? እንዴ ስርዓት ይኖር እስኪ ከኔ ጋር ጨርስ። እፎይ አይደለም ንገረኝ። በመሀል ቆይ አንተ ተስማማ እንጂ ከወንድም ተስማማ። በመሀል አትግባ። አልተጋጨንም። ምንም የተጋጨነው ነገር የለም። በመሀል አትግባ ያልኩት ከኔ ጋር ጨርስ። ለምን ትላለህ? ቁርአን አይደለም አይባልም። ዝም በል እስኪ አንተ። እሺ ካላ የወረደው መጽሐፍ እኔ ተስማምቻለሁ። አይ ሜክ ማይ ፖይንት። አይደለም ዝም በል አይሰራም እኮ ፖለቲካ አትስራ፣ አታስመስል። ከድር ዝም በል እሺ። ከኔ ጋር ያወራሽ መልስልኝ። ከድር አንዴ ከኔ ጋር ጨርስ። እባክህን ከኔ ጋር ጨርስ። ዝም በል ነቢል። አይ ከኔ ጋር አውራ ችግር የለውም ወይ አቡኪ አንተ ቀጥል። ቆይ አንዴ ነቢል አንዴ ከቀጣ ምን ታታራ ተራ ጠብቅ ወይ ችግር የለውም። ለኔ ሰጥቶኛል እሱ። ኦኬ መልካም። ኦኬ ገላጭ እና እሺ አዳምጥ አቡበከር። አንዴ ያራ ቆይ አንዴ ቆይ ቤታችን መተና አንዴ ምንድን ነው እሱ ታደር እንዴት ነህ? አዳምጠን እንጂ እኛን ቀድመን ቆይ አንዴ አወራና ከድር አንዴ ከከድር ጋር እንጨርስና አንተን ትቀጥላለህ። ለሱ ስላስተላለፍከው ብዬ ነው። ከድር አሁን ከኔ ጋር ነህ አንተ። ኧረ እባክህ ቆይ አንዴ ምን ሆነ ነው? ከኔ ጋር ማውራት አትፈልግም? ቆይ አንዴ ኧረ እንዴ የመጣሁት እዚህ እኮ ነው። ይኸው ቆይ አንዴ ተናገርና ትቀጥላለህ። እንደገባው ሚውት አድርጋችሁኝ ነው ባይዘው እና አልহামዱሊላህ ማንም ሚውት አደረገን። መልካት ስራውን ከኔ ጋር አውራ ናቀጥል። ቆይ አንዴ ሚውት እንዳልተደረገ አንዴ ቆይ ሽፍታ ታርግ ከኔ ጋር አውራ። በስክሪንሾት ላሳያችሁ። ቆይ አንዴ ከኔ ጋር አውራ። ቆይ አንዴ ቆይ ምንም ተጣርተናል መልካት ስራ በቃቶ ቆይ አንዴ አንተ ቃል ስጋ ሆነ እናንተና ምናምን ተው። አሁን የሚያወራው አስተማሪያችሁ ነው። ከሱ ጋር እንቀጥላለን። መጀመሪያ ከደገባ ቋራ ቶፒኩ ደገባ አንዴ ተረጋጋ። አንዴ እስቲ እድል እየሰጠ ነበር እንደ ቅድም ውድል ስተኛ አንዴ ታደር ሰላም ነው። ስለ ግለሰብ ልታወራ ነው እንደ ገባ ወንድማችን። ኧረ እባክህ ቶፒኩ ላይ ቀጥል። ኧረ እባካችሁ በእናታችሁ በቃ ታላቃችሁ ካለ ጸጥ በሉ እናንተ። ቶፒኩ ላይ ቀጥል። ቆይ ቀድር አንተ እንደውም ከኔ ጋር ነው የምታወራው። እንደውም አንተ ቶፒኩ ላይ ትቀጥላለህ ወይስ አትቀጥልም? ምን ሆነ ነው ከኔ ጋር ግለሰብ ልታወራ ነው የገባ? ኧረ ሚውት ስለ ግለሰብ ልታወራ ቶፒኩ ላይ መጽሐፍ ላይ እናወራ። መጽሐፍ ላይ ስለ ግለሰብ አይደለም እናወራ። መጽሐፍ ላይ መጽሐፋችሁ ተከፍቷል። ይሄው ታላቃችሁ አለ እዚህ ጋር አውራ እዚህ ጋር መጽሐፍ ላይ ና ችግር የለውም ና እኔ ላንተ አላስብም። ግባ ስለ ከድር ልታወራ ነው? ስለ ቁርአን ልታወራ ነው የገባኸው? ምን ሆነ? ድምጽ እየተንቀጠቀጠ ነው ከይቅርታ ጋር። ኧረ ጭንቅላታችሁን አሰሩት። ቆይ ጭንቅላትና ቅንጭላት ላይ በመጀመሪያ ደረጃ አንዴ ከይቅርታ ጋር ና ያንተ ችግር ድምጽ እየተንቀጠቀጠ ነው። ሀቂቃ ስነግርህ ማለት ቀጥል። ችግር የለውም አይደለም የተሳሳትክ ችግር የለውም። የለም አንዴ ሚውት አድርግ አንተ። ችግር የለውም ቀጥል። በአንተ ሚውት አድርግ። ኧረ እባክህ ችግር የለም። እኔ በእኔ ጭንቅላት ቀጥላለሁ፣ አንተ በአንተ ቅንጭላት ቀጥል። ታዘቡ እንግዲህ እኛ በቤታቸው ነው የመጣው። መጽሐፍ ነው እያወራ መጽሐፍ ላይ ስለ ከድር ልታወራ ነው የመጣው ወይስ ስለ ቁርአን ልታወራ ነው የመጣው? ኧረ ሚውት አድርግ አንተኛው አንዴ ክርስቲያን። አዎ አንድ አዳም እሺ ቆይ ቶፒኩ ላይ ታወራለህ፣ ከስር ትሆናለህ። ሙስሊሞች ታዘቧቸው። ንጽጽር የሚሰሩ ኡስታዞቻችሁ እነኚህ ናቸው። ቶፒክ ላይ አውሩ ሲባሉ እየየ ላይ ናቸው። ታወራለህ ቶፒኩ ላይ ወይንስ በክብር ከስር ትሆናለህ? እሺ አሁን እኔ ደግሞ ልቀጥል። የለኝም ከስር ሆናለሁ። ሙስሊም አይታችኋል አይደል? እንዴት እንዳዳመጥኩ ቶፒኩ ላይ አውራኝ ብለዋል ክርስቲያን። ቶፒኩ ላይ አውራ። እኔ ሙስሊሙ ረጋ ብዬ እያዳመጥኳችሁ እየተዝናናው እያዝናናችሁ እያስደሰትኳችሁ ነው ያለሁት። አንዴ አሁን ሁለታችሁ ሚውት ያዙና ከድር እንቀጥላለን። ከዛ ፎይ ይመጣል። ክርስቲያን ቤት መተህ ትጠይቃለህ። እናመሰግናለን። ቀጥል ክርስቲያን። ኦፍ ኮርስ በቃ እኛ ስለ ግለሰብ ስለ ከድር ሳይሆን እዚህ ጋር ሃይማኖት ነው ያዝነው።
የምናወራው ስለ ሃይማኖት ነው። ቁርአን ተገልጧል። እዛ ላይ ውድ ሙስሊሞች ውድ አንዴ ቆይ አንዴ መቀጠል እንችላለን። ቆይ አንዴ ያው ክርስቲያን ያወራል በደንብ አስተውሉ። ካንተ ጋር ነው ካንተ ጋር ቀጥል። ቃዳ ያወራል እንደው ያ ቀጥል። አቅሙ አለኝ ካልክ ቀጥል። ዝም በል ተረጋጋ። ቆይ ተረጋጋ። አቅሙ አለኝ ካልክ ቀጥል። ይኸውላችሁ ተመልከቱ፣ ኡስታዞች ምናምን ሲል የነበረው ሰውዬ አያችሁ። ቀጥለው አፍጥህ ምንድነው የሚያስረብሽ? ምንድነው? ልጆችን ተዋቸውና ቀጥል ከኔ ጋር አፍረብሽ። ቆይ ተረጋጋ። እፎይ ፈራ። እፎይ አቅም የለውም። እፎይ አቅም የለውም ወይ? ተረጋጋ። አቅም የለውም ወይ? እፎይ አቅም የለውም። ወላሂ ሙስሊምን ደፍሮ አይወያይም። ኧረ በእናትህ ተረጋጋ። በእናትህ እኔ ነብይን ገርፌ የምለቀው ነው። ነብይን ገርፌ የምለቅልህ ነኝ። ነብይን ገርፌ እለቅልሃለሁ። አሁን ቶፒኩ ላይ ግባ። ቶፒኩ ላይ ከኔ ጋር ቀጥል። እፎይ ቀጥል። ባኪ ነው ለዛ ቀጥል። እፎይ ቃል አንዴ ሚውታር ክርስቲያን አስተምረውና ላከው ልጅ ለኔ አልመጣንም ማለት ነው። ክርስቲያን አስተምረው ካንተ ጋር ሴቶች ቤት ገብቶ ልብስ የሚሸጡት ቤት ገብቶ እንደማጭበርበር እንደማስቀም ገብታል። ማንንም ጋር ቀጥልና ጩኸትህን ቀጥል። ክርስቲያን ያስተምራል። ደግመህ ትገባለህ። መግባት ከፈለግ ክርስቲያን እንዲያስተምር ስለፈለግኩ ነው። እኔ ጋር ደግሞ ወይ ገና ነህ አልደረስክም አንተ መልክ አሰራም እኔ ጋር ከድር ሙስሊም ነው። ኤኒዌይስ አንብሉ ነው አንብሉ። በደንብ አስተውሉ። አንዴ በደንብ አስተውሉ። ኡስታዞቻቸው ለመጫጫህ እንጂ ለመመለስ አይደለም አላማቸው። እህት ሙስሊም ወንድሞቻችን ከ1500 በላይ ከ1500 በላይ ሙስሊሞች እንደሚሆኑ እርግጠኛ ነኝ። ኡስታዞቻችሁን ታዘቧቸው። ማን ነው ባለጌው? ኡስታዝ ጋር ነው የመጣው። ነገር ግን ከድር ትወና ያስቀምጣችሁ አዳምጥ። ሎክ ከ1500 ያላነሰ ፕሊስ ሚውት አድርግ። ቆይ አትረበሽ። ምንድን ነው ያንቀለቀለ? መረጋጋት። እሱ ሰው ደግሞ ስራ ማውራት አለበት። እንደዚህ ስራ ያውራ። አንተ እኮ ስራ ያውራ። እንደዚህ ነቢል እኮ ጨርሰናል እኮ። አንተ እኮ ቁርአን አይደለም ብለህ እኮ ፖለቲካ ሳይሆን ስራ ያውራ። እስቲ ቆይ ስራ ያውራ። ፖለቲካ ትስራ አንተ ራስህ እና ኦኬ። ቆይ አይደለም በቤታችሁ መተን መሰለኝ። በቤታችሁ እንዴት እድል አይሰጥም? እናንተ አሰጡም እኮ እድል። እሺ አይታችኋል። ከድርን ያስቀመጡት ለአሻንጉሊት ነው፣ ሙስሊሞች እንዲሳቡ ማለት ነው። እና አይታችኋል። አፖሎጂስቶችን የሚያውቁ ሰዎችን አያወሩ። እኔን ራሱ በአቅሜ እኔን እንኳን አያወሩኝም፣ እንኳን ሌሎቹም ማለት ነው። ናውራሽና ሲምፕሊ ማለት ነው። ኦኬ ከፎይ ጋር ነው የምንቀጥለው። አዎ ቅድም ያነሳው ቶፒካችን ላይ አውራስ ትቀጥላለህ። ቶፒክ ከአንተ ጋር ነው የጀመርኩት፣ ከፎይ ጋር ነው የጀመርኩት። አንተ ተማር፣ ዝም ብለህ ተማር። ከሱ ጋር ጨርሳችኋል። እኔ አንተንም ያስተማሩን ኡስታዞችን በነገራችን ላይ ቁጭ ብዬ አስተምራቸዋለሁ። ቁጭ አድርጌ ማለት ነው። ሂድና እዛ አስተምሬልህ ነው የመጣሁት። ስለኔ አታውራ። ክርስቲያን አንዴ ከስር ያላችሁ ታዘቡ። እስካሁን ፖለቲካ እንጂ ሀሳቡ ላይ አይደለም ወሬያቸው ሁሉ መረጃው ላይ ሳይሆን ፕሊዝ ቶፒክ ላይ ታወራለህ አታወራም? ፕሊዝ እኔ መጮህ አልፈልግም። በእናትህ እኔ ደንቆሮ አይደለም እዚህ ያለው እንዳለ አትጮህብን። እኔ መጫወጫው አልፈልግም። መረጃው ላይ ብቻ አውራ። ከስር ያላችሁ እህት ሙስሊሞች፣ ወንድሞች ሙስሊሞች መረጃ ላይ አወራለሁ እንዳነከ አዳምጥ። በእናትህ እኔ አትጮህብኝ። እኔ መጮህ አልፈልግም። ታዘቧቸው። ፖለቲካና አታክ ማድረግ እንጂ አንዱም እንኳን አንብቦ ይሄንኛው ቁርአን አይደለም ሌላ ነው ብሎናል። ሌላ መጽሐፍ እንዳለ የነገረን ሰው ነው። እሺ ሁለት ሌላ መጽሐፍ እንዳለ ነግሮናል። አላህ ወረደው ከቁርአን ውጪ ሌላ መጽሐፍ እንዳለ ክርስቲያኖች ኡስማን ያቃጠለው ለዛ ነው ያልናችሁ። እንደሚያታላችሁ እንዴት ጅል አድርጎ እንደሚያታላችሁ ሀሳቡ ላይ አውራ። ይኸውላችሁ ቅድም ያነሳው ሱራ 6 ቁጥር 38 እኮ እየሄድኩ ነው እያወራሁ ነው። ሱራ 6
ሱራ 6 ቁጥር 38 አነሳ። ቅድም አትዋሽ። ቅድም ሱራ 6 ቁጥር 38 አንስተሃል። አስክድሃለሁ ገና እሱ ላይ ትሄዳለህ አትሄድም? ቅድም አንስተህ ሱራ 6 አንስተህ ስትሞግት ነበረ። ተሳስተህ ነው። አንዴ ቆይ፣ ይቅርታ በጣም ኢብራሂም የምትባለው ልጅ ገስት ላይ አላክም፣ ነገር ግን አስገቡኝ ብለህ አንድ ቁጥር እየጻፍክ ነው። ምን ያህል ፖለቲካና ድራማ እንደሚሰሩ ብቻ ተመልከቷቸው። ምንም ፖለቲካ የለም እባክህ፣ እየመወጥክ እኔ ራሴ የምትለኛው አሳይሃለሁ። ኢብራሂም አፖሎጂስ የምትባል አንድ ቁጥር ጻፍ። ቆይ አንዴ አንተ ተረጋጋ እስኪ። ኢብራሂም ነው ይገረፍ ክርስቲያን ያበበያሉ ይገረፍ የምታስተናግዱ አሁን እፎይ ከአንተ ጋር ነው የማወራው። እንኳን አስገባችሁ። በጣም ነው የማመሰግነው። እፎይ ቀጥላለህ ከኔ ጋር ወይስ እንደፈራ ትኖራለህ? ቀጥል፣ ተገረፋለህ። ቀሚስ ስር ተደብቀህ ትኖራለህ? ከኔ ጋር ትቀጥላለህ? ፕሊስ አሁን ፖለቲካውን ተውና ግባ። ተማሪ እንዴት እንደሚገርፍ ላሳየ ነው። ግባ። ተማሪህን ማለት ነው አስተኛ። ተማሪ እንዴት እንደሚገርፍ ላሳየ ነው። ተማሪን ቀጥል። ከኔ ጋር ትቀጥላለህ? ቀጥል እኮ ቀጥል። አንተ ጋር በጣም ጥሩ። ቀጥል። እሺ ቀጥል። እሺ ጥሩ። ክርስቶስ አምላክ ነው። ቀጥል። ቶፒኩ ላይ አምጣሽ። ቶፒክ አምጣ። ከመደንገጡ የተነሳ አንብብ ይባላል። ክርስቶስ አምላክ ነው። ቶፒኩን ሳይሰማ ነው የገባው። ጀለስ ቶፒኩን እንኳን አያውቀውም ማለት ነው። ቀጥል። ወላሂ መሳቅ ነው ያዘ። መሳቅ ከመደንገጡ የተነሳ ማለት ነው። ፖይንት ላይ ቀጥል። ከመደንገጡ የተነሳ ያለውን ሰማችሁታ? አዎ ክርስቶስ አምላክ ተሰብካለ። እኔ ፊት ቆይ እኔ ፊት የሚሰብክ አንድ ቀጥል። አሁን አንብብ እስቲ አንብብ። ቀጥል። አስተምሬ ልላክህ። እፎይ ቀጥል። አንብብ ይባላል። አታርገኝ። ሚውት ለምን ታደርገኛለህ? የገባበት እንዴት ስላላወቅ። በጣም ጥሩ ቀጥል። እሺ አሁን አንብብና ጥያቄ ካለ ጠይቅ። በል ቀጥል። ኦኬ ጎበዝ። በጣም ጥሩ ቀጥል። ቁርአን ግልጽና የተብራራ ነው አይደለ? ማስረጃ እያነሳ ቀጥል። እኔ አትጠይቀኝ፣ ፕሪሚስ እንዳትጠይቀኝ። እኔ ኢብራሂም ወገቤ እግሬ ምናምን ቀበቶ እንዳትል። ቀጥል። ራስ ላይ ተንጠልጥለ ቀጥል። ማስረጃ ነው። ራስህ ነህ ጀጀጀጀ የምትለው እኔ ጋር ይኸውልህ እንደ ለምትናገር እያንዳንዱ ደብል ስታንዳርድ እያደረኩ ነው የምመልሰው። አደባለሁ ብትል ማለት ነው። ቀጥል። አንብበው እስኪ ይሄን ክፍል። አላነብም። ራስህ ቀጥል። አንብብና ቀጥልና ጠይቅ። ማንበብ የማችልም እንደ ነብዩ የሚል እንደ ኢየሱስ እጅን አታጠብም አንተ? ለዛ አላህ ነው እጁን ሳይታጠብ እስካሁን ያለው በገማ ጭቃ አንተን ፈጥሮ ሱረት ሂጅር 26ኛውና 30ኛው እስከ 33 ድረስ በጠነባ ስራ ክፈትለት ላሳየህ። ለጥፋለሁ። ነብይ ነው ቅማላም ለጥፋለሁ። ተረጋጋ። ክፈትለት ክርስቲያን። አላህ አልታጠበም። 15:26 አይ እኔ ጋር ተጨማሪው ምላጭ ይሁን የሚላጭ አምላክ ነው እስካሁን እየላጨ ወደ ራስ ገባ አለ። ተረጋጋ። አስተምሬ ልካለኝ። አይ ወላሂ ባዩ ተረጋጋ። ሰውን ከገማ ከሚቅጨለጨል ሰጋ አይ አትረበሽ። ምንድነው ርዕሱ? ርዕሱን አውቀዋል? ጥያቄ ጠይቀኳል። አልጠይቃልክ። ቀጥል። አይመለከተኝም። ጥያቄ እጠይቃለሁ አልክ። እዛ ላይ መቀጠል ትችላለህ። የፈለግከውን ጥያቄ ጠይቅ። ቀጥል። ከእንደዚህ አይነት መሀይሞች ጋር ጊዜ ፕሊስ ቃል አንዴ ፕሊስ ቃል አንዴ አንዴ እነኚህ ናቸው አሁን እውነት እስልምና ንጽጽር የሚያስተምሩት። እፎይ እነኚህ ናቸው። ከአጤረራ ውጭ እኮ የሉም። አይዞህ እኔ ሁላችሁንም አጤረራችሁን ጥላችሁ ሁላችሁንም ሰብስቤ እንደምገርፋችሁ አውቃለሁ። አጤረራችሁን ጥላችሁ ማናችሁም ጭንቅላት እንደሌላችሁ አውቃለሁ። በዚህ መጠን ነው የምትረበሹት። የሆነ ጨበራ ሰርግ እኮ አደረጋችሁት እኮ። በጣም እኮ የሚረብሸው ገሱ ራሱ እስካሁን ድረስ አንድ እንኳን ስንኙ እንኳን ተነቦ ሀሳብ እንኳን አልተሰጠም እኮ።
ከመጮህ ውጪ። ኦኬ አንድ ላውራና ይቅርታ ያንተና የብሮን ሬት ይቀበላለህ ትወያያለህ ከሱ ጋር ዲቤት ታደርጋለህ። ቃል በቃ ቃል ጠርቶታል አስቀድሞ ቃል እኔ መምህሮቹን ጠርቻቸዋለሁ መምህሮቹ ይምጡ። መምህሮቹን ጠርቻቸዋለሁ ጋር ዲቤት ታደርጋለህ ወይ? መምህሮቹን ጠርቻቸዋለሁ መምህሮቹ ይምጡ። ኢብራሂም እኮ መምህር ነው አስተማሪ እኮ ነው ኢብራሂም። እኔ ማለት አይደለም ምንም የሚያውቀው ነገር የለም እሱ። አንዴ ቃል ፕሊስ ቃል ጣልቃ አትግባ። ቃል ሙታርና እኔ አብዲ አትሱ እኔ ዝም ብለህ ማንም ኮተት ስለጠራኝ ይሄስ አይደለም። ዲያቆን ጠርቻቸዋለሁ። ዲያቆን ይሰማል። ቆይ በመጀመሪያ ምገቡ ሰዎች ዲያቆን ብላችሁ እንዳትጠሩኝ። ዲያቆን የሚል አላያችሁም አይደለ? በእነሱ ላይ መሳደባቸው ነው። ታይትል ስለጥፍ ታይትሉ መኖር አለበት። እኔ አሁን ሼክ ብዬ አብዲን ብጠራው ሼክ አብዲ ብለህ ትቀበለኛለህ? ሼክ ሳትሆን አሁን ማለት ነው የጠየኩት ጥያቄ ከኢብሮ ጋር ዲቤት ታደርገዋለህ ማለት ትቀበላለህ? እሱ ቃል ጠርቶታል። መምህሮቹን ጠርቻቸዋለሁ። መምህሮቹ ይምጡ። መምህሮቹን ልግራፍለት። እሱ ምንም የሚያውቀው ነገር የለም። መሀይም ለቃል ምክንያት አለው። ለቃል ይቅርታ ማለት አንዴ ከስራ ያላችሁ ታዘቡ። ከመጮህና ከፖለቲካ ውጪ እውቀት የላቸው። ደስ የሚለው ኡስታዞቻቸው መጥተው መጮህ ነው። እነኝም መጥተው መጮህ ነው። የሚያውቁት ነገር የለም። ፖለቲካ ልትሰራ አስበህ ከሆነ ኦኬ ከተሳካላችሁ ሞክሩት። ደስ የሚለው ግን እኔ ጋ ያሉ ሙስሊሞች ጠንቅቀው ባህሪያችሁን ያውቃሉ። ባህሪያችሁን ጠንቅቀው ያውቃሉ ማለት ነው። ስለዚህ ውይይት ከፈለጋችሁ ቃል ጠርቶታል፣ ቆስጠንጢኖስ ጠርቶታል። አክቹዋሊ ቃልና ቆስጠንጢኖስ አክቹዋሊ ይገርፉታል። አያስፈልግም ለነሱ ከነዚህ አይነት ኮተቶች ጋር መወያየትም አያስፈልግም። ልጁ ምን አይነት ነው የሚለውን ሲሆን ምላሽ መሰጥበትን ቪዲዮ ሄዳችሁ ማየት በቂ ነው። ምንም ያውቀው ነገር የለም። ሰው መምህራኖቹን ጠርቻቸዋለሁ። መምህራኖቹ ግን ይምጡ። መምህራኖች የእሱ መምህራኖቹን ስለምፈልጋቸው ዋናዎቹም ነው። አራራል እንዴ የፈለገ ሰው ይምጣ ወያያለሁ አላልኩም። ይመጡ ምንድን ነው የምትለው? ቶፒኩ ላይ ገባ። አታልቅስ። ቶፒኩን ሚስ ሲጠሩክ ለምን ደግሞ አትወያዩ? የማያውቅ ሰው ከምታስወራ ለምን ውይይት አትቀበልም? ለምን ውይይት አትቀበልም? ፈርታል፣ አትችልም። ኦኬ ሎክ በደንብ ታዘቡ። ይታረጋል። አዳምጥኝ። አንብብ ሲባል ማን የፈራው? አንብብ ሲባል ክርስቶስ አምላክ ነው ይላል እንዴ ይለኛል። እንደዛ ያለ ተኔ ጋር መወያየት ምን አይነት ብቃት ኖሮት ነው? አንብበው ስለሆነ ክርስቶስ አምላክ ነው የሚለው የቱ ጋር ነው ይለኛል። እንደዚህ አይነት ኡስታዞች ናቸው አሁን ከኔ ጋር ለመወያየት የምታስቡት ራሱ። ኤነስ ቶፒኩ ላይ ገባ። ዝም ብለህ ጥያቄ ወይ ጠይቅ ወይ ደግሞ መልስ መልስ። ገባ ቶፒኩ ላይ ገባ። ቶፒኩ ላይ አንብብ። ሰው ለምን ትሳደባለህ አንተ? መልስ ሲያቅትህ ለምን ትሳደባለህ? ማንም አልተሳደበ። አንብብ፣ አታልቅስ። ሲጀመር አንተ ከእውቀት ነፃ ነህ። ምንም አትችልም። አንብብ። እንደዚህ እኔን ተውኝ፣ ባካችሁ እኔን ተውኝ። አታውቅም። በቃ አንተ ምንም የምታውቀው ነገር ከእውቀት ነፃ ነህ። ከእውቀት ነፃ ነህ አንተ እኮ። እኔን ተውኝ። ቁርአኑ ላይ ሄዱ፣ ሐሳቡ ላይ ቀጥሉ። እኔን ተውኝ። ለምን መልስና ጥያቄ ስጠይቁ ለምን ታስወጣቸዋለህ? ሐሳቡን አንብቡና ቀጥሉ። ቁርአኑ ላይ ቀጥሉ። እኔን ተውኝ። ለምን ታዲያ ታስወጣቸዋለህ? ታዲያ ሐሳቡ ላይ እንዳንተ ካላወሩ አንተንም ቅድም አስወጥቼ ተመልሰህ የገባው ትወጣለህ። አሁንም ተመልሰህ እነሱንም አስገባቸው፣ አስወጣቸው፣ ገቡ፣ ወጡ። ምክንያቱም ሐሳቡ ላይ ማውራት አልቻሉም። እፎይ ችግር አለብህ አንተ፣ ችግር አለብህ እፎይ። አትችልም። ቀጥሉ እስኪ እፎይ፣ አንዴ ላውራቸው። እፎይ ችግር የለውም። አንዴ በቃ አንተ አሁን በጣም ጩኸት ራሱ ስለሚያደክም አንተ አንድ 2 ደቂቃ ረፍት አድርግ። ችግር የለውም፣ ያስተናግዳቸዋለሁ። ኦኬ እነሱ የወጡበት ምክንያት ምንድን ነው? ሐሳቡ ላይ ጭራሽ ማውራት አልፈለጉም። እያወሩ ያሉት ስለ ግለሰብ ስለሆነ ማለት ነው። እናንተ ደግሞ ከነሱ ስለምትሻሉ ጭንቅላታችሁ ጥሩ ስለሆነ ስለዚህ እናንተ ትቀጥላላችሁ። ሐሳብ ላይ ቁርአን ተከፍቷል። እስኪ ስለ ቁርአን አስረዱ። በቃ ግልጽ ነው። በጣም ቀላል ጥያቄ ነው እየጠየቅናችሁ ያለ ነው። በጣም ቀላል። ስለዚህ አሁን ሐሳብ ላይ ትቀጥላላችሁ። ጀማል፣ ከጀማል ጀምራለሁ። ቀጥል ጀማል፣ ማይክን ክፈታው። መክፈት አለመክፈት እሱ ችግር የለውም። ግን መጀመሪያ በትብብር አይደለም ንስስር ነው ብለህ ታምናለህ? በትብብር አይደለም። መጀመሪያ በትብብር አይደለም። ውጣ በቃ። ኧረ ተው በእናታችሁ ተው፣ አታልቅሱ። ዘሆል ከኡስታዞቻቸው እስከ ደረሳዎቻቸው እየየ ምኖቹም እየየ ምን ታዘባችሁ? ክርስቲያኖች ግን ምን ታዘባችሁ?
እያንዳንዱ መጥተው እኔን አታክ ነው የሚያደርጉት። ሀሳቡ ላይ አውሩ ኖ እኔ መናገር ነው እንጂ ሀሳቡ ላይ ማውራት አይደለም። ቁርአኑን አንብቡ፣ እኔን ነው መናገር የሚፈልጉት። ድራማ እህት ወንድሞቼ ሙስሊሞች ታዘቡ። ማንኛው ነው ፖለቲካ ለመስራት እየጣረ ያለው? ማንኛው ነው ሐሳቡን ለማውራት የሚፈልገው? ማንኛው ደግሞ አታክ ማድረግ የሚፈልገው? በደንብ ታዘቡ፣ በደንብ ተመልከቱ። እፎይ ሰላም ነው፣ እንዴት ነህ? ሰላም ብያለሁ። ቁርአን አንብብና ቀጥል። እኔ ስለኔ ምንም እንዳታወሩ። ስለ ቁርአን እውቀት ኑሮ ምናምን አይደለም ለመጠየቅ የመጣሁት። አንድ ጥያቄ ፕሊዝ አስተያየት መስጫ አስተያየት በኋላ አስተያየት እንቀበላችኋለን። አሁን ተውን፣ በቃኛ። መረጃው ላይ አውሩ። ተውን። ምንድነው እሱ? እኛን ተውን። ደስ በሚል ሁኔታ ብዙ ሰው ይማራል ዛሬ። ማን ነው ፖለቲካ የሚሰራው? ማን ነው ባለጌው? በደንብ ይማራል። አንተ እንደዚህ ኧረ ተውንና ሐሳቡ ላይ አውሩ፣ ቁርአኖቹ ላይ አውሩ። ኦኬ ሶበር ሰላም፣ እንዴት ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። ቁርአን ግልጽና የተብራራ ነው ብለሽ ታመኛለሽ? እኔ በደንብ አምናለሁ፣ ግን ለምን ኢብኑን ታስወጣላችሁ? ምክንያቱም ማውራት አልፈለገም። ሐሳቡ ላይ አውራ ሲባል ማውራት አልፈለገም። ስለዚህ ምን ላድርገው? እኔ ደግሞ ጫጫታ አልፈልግም። ይህ እያረጋችሁ ጫጫታ አልፈለኩም። አይመጡም ምናምን ትላላችሁ። መጡ ለምን ታረጋላችሁ? ካልም ኖ ዝም ብሎ መጥቶ እኮ ቫብሬት እያደረገ እንትኑ ራሱ ልብ ምቱ እንትን እያለ አንብብ ምን ይላል ስለው ኢየሱስ አምላክ ነው ይላል እንደ ይለኛል። ቁርአኑ ተከፍቶ አንብብ ሲባል ከመደንገጡ የተነሳ የታል ኢየሱስ አምላክ ነው የሚለው ይላል። ከዚህ አይነት ጋር ማውራት ራሱ ከባድ ነው። ቢያንስ አንቺ እስቲ አንብብ። አይ እንደ ምሳሌ ሰው ስለ ክርስትናም ያውቃል አንብቧል። እናንተ ማን አንብበናል? ምን የሚያውቀው ነገር የለም። ለአንቺ ነው የሚመስለው። ሁሌ ቤት ወጣችሁ ሰው ሰብስባችሁ ከመናገር በስርዓት ለብራችሁ። አይ ዝም በልሽ። አይ ለምን ትገባለህ አንተ? ዝም ብላችሁ ለምን ከኛ የተሻሉ ልጆች አሉ ሰው እየገቡ ሲመጡ ለምን ታስወጣላችሁ? ሶብሪ በቃ ችግር የለውም። አይ እኔስ አትጫጩ። ክርስቲያን ቀጥል ቤቱን። ምክንያቱም የተማሩ ሰዎች ስላሉ ከስርም የሚመጥኑ ለቤቱ ከኛ የተሻለም እውቀት ያላቸው የሚታዘቡ ስላሉ እነሱን ታሳቢ እያደረጋችሁ ቀጥሉ። በነገራችን እሺ ሐሳቡ ላይ እንቀጥላለን። በነገራችን ላይ የኛ ኦዲየንሶቻችን ሙስሊሞችም ክርስቲያኖችም እኩል ናቸው ማለት ይቻላልና ሁልጊዜ የምናነሳው አንድ ቶፒክ አለ። ከዛ ቶፒክ ላይ አንነቃነቅም። ያንን ቶፒክ በተመለከተ ግን በክርስትናው በእስልምናውም ሳይት እያነጻጸረን ማውራት እንችላለን። ምንም ችግር የለብንም። ስለዚህ ከቶፒካችን አንወጣም። የምትገቡ ማንኛችሁም መግባት ትችላላችሁ። ቶፒክ ላይ ብቻ የሚያወራ ካለ ቶፒኩ ላይ ማውራት እንችላለን። ስለ ግለሰብ እንዳታወሩ፣ እንዳትዋሹ፣ እንዳትቀጥፉ፣ የሌለ መረጃ እንዳታወሩ፣ ያለ መረጃ እንዳታወሩ። ያን ጊዜ በመሃል ገብተን ስለምንይዛችሁ ስለምናስቆማችሁ ማለት ነው። ሰውን በቀጥታ ሐሳብ ላይ ማውራት ትችላላችሁ። ሰባ አለሽ ካውንስል ጀምር ወገኔ ቀጥልሽ። ሰላም ብያለሁ። ሰላም እንዴት ነህ? እንኳን ደህና መጣህ። ሙስሊም ነህ? አዎ ሙስሊም ነኝ። እንደምታየው ከዚህም በፊት መጥቻ አስወርደኛል። ለማንኛውም እፎይ ከኛ ማታልፍ ተማሪ ነህና ከኔ ጋር ስለ ግለሰብ አታውሩ። ሰው በቃ እኔ መሳደብ ተውና አንብብ። እቺ ሰጥቶናል። ቤት ገብቻለሁ። አታመልጥም። እፎይ ሰማኝ። አታመልጥም። አትረበሽ። አያችኋቸው? ለምን ትረብሻለህ? ወገናችን እነኚህ ናቸው ንጽጽር የሚሰሩት። ቆይ ኧረ እባክህ በአንተ ቤት በቃ ስሙ ራሱ ንጽጽር ነው። አንተ ቁርአን ላይ የምትቀጥፈው ደግሞ ለምን የውይይት ጥሪ አትቀበልም? ለምን እዚህ ተናነቀህ እኮ ከመምህር ጋር ነው የማወራው። ቆይ ብራዘር ካምዳውን። እሺ አሁን መምህር አለ። መምህር አንዴ ቆይ አርዲ ፕሊስ ተረጋጋና
የሰጠውና አጤረራ ከኔ ጨንቀሃል ያልባል ውሃ ጠጣ በደንብ አሁንም ውሃ ጠጣ። እሺ ወገኔ እያቸው እንግዲህ ሰማኝ እያቸው እሺ እያቸው እንደዚህ ናቸው። ከዚህ ውጪ ሌላ ምንም ያውቁት ነገር የለም። ከዚህ ውጪ ምንም የሚያውቁት የለም። ነብይ ጭናቀውና ገሃነም ውስጥ ሲጠበስ እንደ በቆሎ እሸት ገሃነም ውስጥ ሲጠበስ ያቺን ሕፃን ልጅ የደፈረው ነብይ ይጨነቅና ማላሙ ነብይ ላጫሙ ነብይ እዛ እሱ ሄዶ ይጨነቅ፣ እኛን አይመለከተንም። እሺ ወንድማችን ያ ፔዶፋሊያ የሆነው ነብይ ይጨነቅ። እኔ ለምን እጨነቃለሁ? እኔም አረጋ ብዬ ዝም ብዬ ቁጭ ብያለሁ። እንግዲህ ከዚህ በላይ ምን ልታገሳቸው? ከዚህ በላይ ምን ላርጋቸው? ታዘቡ እንግዲህ እውነት ማጋን ያለው ሙስሊሞች ማን ነው እየተሳደበ ያለው? አስቀድሞ እስቲል አሁንም እኔን ትወቅሳላችሁ? ካጤረራ ውጪ ከተሰጣቸው ከተቀባች ውጪ ምንም የለችም። እሷንም አራግፌ ጥላችኋለሁ። እኔ በጭንቅላታችሁ ምንም እውቀት እንዳሌላችሁ ጠንቅቄ ስለማውቃችሁ ማለት ነው። እኔ አንድ ነገር አምናለሁ፣ ኦዲየንሶች ማገናዘብ ይችላሉ። ከጩኸቱ በዘለለ ረጋ ብላችሁ ካሰባችሁ ከግርግሩ በተሻለ ይሄ ኳስ አይደለም፣ የሃይማኖት ጉዳይ ነው፣ የድነት ጉዳይ ነው። ይሄ የፖለቲካ ጉዳይ አይደለም፣ የነፍስ ጉዳይ ነው። የምንረጋጋበት እንጂ በውሸት አንተ ዲያቆን አሳያለሁ እንደዚህ አደርጋለሁ የምንባባልበት አይደለም። እንደዛ ማለት ከብዶኝ አይደለም። እኔ ገብተው የሚሉትን እንዳለ ስሟቸው። እኔ ነው የሚሳደቡት። ከኔ ጋር አሳያለሁ እንደዚህ አደርጋለሁ። ኧረ ተው 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 እንዴ! ኧረ ተዋ። አይመጣውም አንገናኝም። አጠራችሁ ጭንቅላታችሁ አጠራ እንደሆነች እያወቃችሁ ለምን ተሳፈጡት? አንዳቸውም ገብተው አይታችኋል። አንዳቸውም ገብተው ረጋ ብለው ሰላም ነህ ወይ እንዴት ነህ፣ ኦኬ በእንደዚህ ጉዳይ ላይ ማውራት እንችላለን ብሎ ያለ ሰምታችኋል? ዘፎን የሚያወሩት ማለት ነው። ምን ያህል እንደተረበሹ ምን ያህል ሰላም እንዳጡ ያሳየ ነው። ከዚህ በላይ ምን እንታገሳቸው? ማለት ታገሷቸው ቢባል እንኳን እንደው እንታገሳቸው ቢባል እንኳን ማለት ነው። እና በጣም እሷፋኒ ክርስቲያን ቀጥል አርዲ እንኳን ደህና መጣ። አስገባችኋለሁ ካሉ ልቀጥል። አንዴ ክርስቲያን እፎይ አንዴ ማነህ ከማብራት በፊት አንድ ጊዜ ቆይ አንዴ። ሙስሊሞች ገብተን ነበረ። ካሜራማን ምናምን ይዘው ነው የሚመጡት። በነገራችን ላይ መብራት ስላሉት እስኪ ሚውት ሆን አንድ ጊዜ አንዴ። ለምንድን ነው ሚውት መሆን? አንተ ራስህ ሚውት ሆና አንተ እዚህ ባለቤት አለ አይደል እንዴ? እያወራሁኝ ነው። ስርዓት ያዝ ማነ እንደ ስላሴ ለሶስት እንጂ አታወሩም እንዴ? እንደ አምላካቸው ለሶስት ለምን ታወራላችሁ? አንዱ ነው አውሩ። በቃ እስልምና ማለት ይሄ ነው። ትንሽ ቆስቆስ ሲደረግ አትሰማለህ አንተ። ለምን ለሶስት ታወራላችሁ? ስላሴ ናችሁ በቃ እስልምና ይሄ ነው። አንዴ ወይ አውርደው አንድ ጊዜ ራስን ሀሳብ ብቻ አታስቀሽን። በእናትህ እናንተ ምን ቤት ናችሁ? ዝም በሉና እነሱ ያውሩ። እስኪ በእናትህ ትሩ የቤቱ ባለቤት እናንተ ልታወሩ ነው እንደ የከፈተው ቤቱ? አዎ ነው፣ ለዛ ነው የከፈተው። ለምን? እስኪ ሚውት ላይ ሁን አንዴ፣ በተራህ ታወራለህ። አንዴ ለምንድን ነው እዚህ ጋር እፎይ አንዴ ሚውት አድርግልኝ ፕሊዝ። ኦኬ ቻው በቃ። ለምንድን ነው እንዴ ያደረገኝ? አንተ ልታወራ ምን ታዘባችሁ? የሚገቡትን ሁሉ መሐመድ አሁንም አንተም እንደዛ አፋችን ላይ ልቆም ነው? ኧረ ተው ተው ተው። እንዴት ናችሁ? እስኪ መሐመድ ቆይ አንዴ ቆይ እስኪ አንዴ እያወራሁኝ ነው። እሺ እያወራሁኝ በመሀል አትግቡ እንዴ፣ ተረጋጉ እንጂ ምን ሆናችሁ ነው እንዴ? በአረብ ምድር ምንድነው ያስደነበራችሁ እንዴ? ሁላችሁም አንድ ናችሁ እንዴ? ሁሉም ሰው እንዴት እንደዚህ ይሆናል?
ተረጋጉ። ሰው እያወራ በመሃል አይገባም። እሺ እየጠበቃችሁ በመሃል ትገባ። ከዛ ጊዜያችሁ ሲደርስ ተራችሁ ሲደርስ ከዛ ትገባላችሁ። ለማንኛውም ትንሽ ቆስቆስ ስትደረጉ ደግሞ ከአፋችሁ የሚወጣው ቆሻሻ በእውነት ምን አይነት ቆሻሻ ከውስጣችሁ እንደሚወጣ እግዚአብሔር ይወቅ። ያው ስድብን ከየት እንደመጣ እናውቃለን። መሐመድ ላይ የነበረው መንፈስ መሐመድ ነው በነገራችን ላይ ተሳደቡ ብሎ ያስተማራችሁ። ማስረጃውን ከፍተን እናሳያችኋለን። ያ መሐመድ ላይ የነበረ የስድብ መንፈስ ዛሬም እናንተ ላይ ያለ ጨለማ ውስጥ ስላላችሁ ግን አይታወቃችሁም። ከዛ ጨለማ ስትወጡ የዛኔ ስድብ ምን እንደሆነ ይገባችኋል። ግን እናንተ መሪያችሁ ነብያችሁ ተሳደቡ መሳደብ ችግር የለውም ብሎ አስተምሯችሁ ግን እዚህ መታችሁ ብትሳደቡ ለኛ ብዙ አይገርመንም። እንዲያውም እውነትም እነዚህ ሰዎች የመሐመድ ተከታዮች ናቸው እንድልን ነው የሚያደርገን። ኤኒዌይ ሌሎቻችሁ ስትመጡ ገብተን ነበረ እና ይሄው አላስወራም አሉን ብላችሁ ካሜራማን ምናምን አስከተላችሁ የምትመጡ ሙስሊሞች ኧረ እባካችሁን እንዴ 2025 26 እኮ ገብተናል። እንደዚህ አይነት ሞኝነት ተውና በተጠየቀው ርዕስ ላይ ማውራት የምትችሉ አውሩ። የቀረበው ይሄው ካሜራ ተከፍቶ ፊት ለፊታችሁ ቁጭ ብሏል። ርዕስ አለ፣ ቶፒክ አለ፣ መታችሁ መልሱ እዛ ላይ ሆሆታውን ተው። ኦኬ ቀጥል። በጣም ነው የሚገርመው። ማለት አንዳንዴ ስለ ሃይማኖት ነው እነኚህ ሰዎች ሊመልሱ የገቡት ወይንስ ጀስ የሆነ ሰው ጋር ቢፍታ ይዘህ ልክ እንዳበደ ውሻ ልትናከስ ነው? ግራ እየገባኝ ነው። አትሊስት የመረጋጋት መንፈስ እንደምትወሰን ሰላም ነው። እፎይ እንዴት ነህ? ከአንተ በፊት እኮ የገባዋሉ። ደህና ነህ? ከአንተ በፊት የገባዋሉ። ቆይ አንድ የሚታር እሺ አየ ሰው በተቻለ መጠን ምን ነው ዲሲፕሊን ማለት የተወሰነ እንረጋጋ እና ከዛ በዘለለ ግን እኔን አታክ ማድረጉን ለጊዜው ተውት። እኔን መሳደቡን ተውትና ዲያቆን ሚል ታይትል የለኝም። ዲያቆነች የሚባልም አንደኛ ጾታዬ ወንድ ነው። እንደዛ አይነት ቃላቶች አትጠቀሙ። ይህን የመሰለ ፂም እያለኝ አንቺ ብላችሁ የንቀት ቢሆን የተጠቀማችሁትም እኔ እናቴን በጣም መወዳትና ማከብራት ነው። በእናቴ የሆነ የሚሰማኝ ያለውም በሴት እንትን ስላላችሁ፣ እናንተ ግን የሆነ የንቀት አድርጋችሁ ስለተጠቀማችሁት ባትጠቀሙ ደስ ይለኛል። በተጠቀሙት ደግሞ አይከፋኝም። የማከብራትና ስላለችኝ እኔስ ግን በተቻላችሁ መጠን አንብቡ ስትባሉ እሱን ብቻ አንብቡት። እኔን ተው ይበቃ። እኔ መሳደብ ለጊዜው ይቅርባችሁ ማለት ነው። ክርስቲያን ቀጥል። እሺ አሁን ቶፒካችን ላይ እንግባና እስኪ በቀረችን ሰዓት ደግሞ ቶፒኩን ነካ እናድርገውና ከዛ በኋላ እንቀጥላለን ማለት ነው። ኦኬ ሜቢ መሐመድ አለ ቶፒኩ ላይ ማውራት የሚፈልግ ሙስሊም ማይኩን ማንሳት ይችላል። በየተራው እኔ ተማሪ ነኝ ልማር ብዬ ነው። እሺ ወንድማችን ኦኬ እሺ ችግር የለም። እሺ አቡ ማሂር አለ። አቡ ማሂር መሐመድ አወል አላችሁ? ሰላም እንደምን ዋላችሁ? ሰላም ነው። እንኳን ደህና መጣ። አለን አልሐምዱሊላህ። ደህና ናችሁ? እፎይ ደህና ነህ? ሰላም እንኳን ደህና መጣ። አልሐምዱሊላህ። እያየሁ ነበር ከመጀመሪያ ጀምሮ እስካሁን ድረስ እና ያው ከእናንተም በኩል የውይይት ጥሪ ስትጣሩ ነበረ። ያው የኛ ወንድሞች ደግሞ ኡስታዞች መጥተው ጨርሰናል። ተረጋጋሽ። ተረጋጋ። አንድ ጊዜ ስለ ተውት በቃ እኛን ተውን። እኛንም አስተምሩን። ይኸው ቁርአኑን ከፍተው እኮ ቁርአኑን አንብቡልን ነው የሚሏችሁ እኮ። አሰሙም እንደዚህ እንስማማ እስኪ እራስ በራሳችን አይምሯችንን እንውቀሰው እስኪ። አንድ ጊዜ ተጽፏል። ይኸው አምጥቶላል ቁርአኑን አንብቡት እያለ ነው። ሌላ ፖለቲካ ትስሩ፣ አንብቡና ይሄንንም አስተምሩ። ወጣቱ ምን ይማር? እሺ ተማር፣ በቃ አንተ ተማር። እሺ አዳምጥ ዝም ብለሽ። እኔ አስተያየት ልስጥና ከዛ በኋላ በእናትህ እኔ አስተያየት አይደለም ያስገባል። አስተያየት አይደለም በቃ ከታች
አይሻልም? አንተ ሰለቻችሁ። አንድ ጊዜ አላህን አታስድቡ፣ አንድ ጊዜ ነብያችንን አታስድቡ። እዚህ የመጣችሁ አትጩሁ። በቃ የማትችል ከሆነ ውጡ። አንብብ፣ የተጻፈ እዚህ ገለጸልን አንብብ። በቃ ታነብ ከሆነ አንብብ። ስለከዚህ ስለማር ነው የገባው። አዝመተ ለሐጭን ትዘጋለህ። ነብያችንን እየሄደ ይሰድብልናል። ስነ ስርዓት ያዙ። ኦኬ ያ ቴንክ ዩ። እንግዲህ ቀደም ካሊድም ታዝቦ ነው ሄደው ቁርአኑን ክዶ ነው ሄደ። ያኛው ቁርአን አይደለም ግልጽና የተብራራ ነው የተባለው። እኔን እንትን ለማለት ሲል ቁርአን አይደለም ብሎ ነው ክዶት ሄደው ማለት ነው። ስለዚህ አርዲ ምን እንዳለ ታውቃለህ? አንደኛው ኡስታዛቸው ሰምተሃል? እሱ አልሰማውም። አሁን ነው የመጣሁት እኮ ነው። ምን አለ? ግልጽና የተብራራ መጽሐፉ የሚለው ቁርአንን አይደለም ማለት ሌላ አለ። ሌላኛው ካሊድ ነው ምናምን የሚባለው ልጅ ለምን ትዋሻለህ? እነሱን ለማሸነፍ ወይንም እነሱን ለመቃወም ብለህ ቁርአን አይደለም እንዴት ትላለህ? እኮ ክደን ነው ይላል። እንደውም አንተ ሙስሊም አይደለህም ማለት። በእናታችሁ በተቻላችሁ መጠን እስካሁን የገቡትን አንዱም እንኳን እንደው ክፍሉን እንኳን ማንበብ አልፈለጉም። አንደኛው ብቻ አነበበና ሙፈሲሮች አለ። ምን እያል ነው? ቁርአኑ ግልጽና የተብራራ ነው እያል ነው። ማንኛው ሙፈሲር ይለኛል? አይ ምናልባት እውነቱን ሊሆን ይችላል። እፎይ ኤንጅል እና ቶራ ናቸው የተብራሩት፣ ያልተብራራው ደግሞ ቁርአን ነው። እንደዛ ከሆነ እንስማማለን። አልክ አንተ ነብዩ ምን እንዳለ ታውቃለህ? እንደዛ ካልክ ደግሞ ከተውራት 7 እጥፍ የኔ ቁርአን የተብራራ ነው። ከኤንጅል 2 እጥፍ የተብራራ ነው። ከዘቡር ስንት እጥፍ የተብራራ ነው እንዳለ ገምት እስቲ። ገምት ገስ 10 እጥፍ። እሺ ገምት እንደገና 50 እጥፍ ገምት እንደገና። አይ በቃ ከ50 በላይ እንዴት አድርገህ ነው የምታብራራው? 200 እጥፍ ቁርአን የተብራራ ነው ብሏል። ኤኒዌይስ በጣም ነው የሚያስቁት። አንድ ሰው ጋር እስቲ ክብሩን አንብቦትና ቀጥሉ። እኔን ተውኝ ለጊዜው። እኔ መሳደቡን ተውት። ቤቱ ገብተው ወጣን ከሆነ ይመቻችሁ። እኔ ጋር ከክርስቲያኑ ያልተናነሰ ሙስሊም ኦዲየንስ አለኝ። ሳጠፋ ከስር ዛሬ እንደዚህ ማለት ትክክል አለ የሚሉኝ፣ ትክክል ስሰራ ይሄንኛው ላይ ትክክል ነው ግን እንደዚህ ሊታይ ይችላል፣ ይሄንኛው ምን ትላለህ ብለው ከክርስቲያኑ ያልተናነሰ ቴክስት የሚጽፉልኝ ሙስሊሞች ናቸው። ሰው በተቻላችሁ መጠን ሀምብል ለመሆን ሞክሩ። እንደዛ ነገር ነው። ሜቢ ቀጥል። አቡ ማሂር አለ? አዎ አለ። ኦኬ ቀጥል ቶፒኩ ላይ። እሺ ቁርአን ግልጽና የተብራራ ነው፣ በውስጡም ደግሞ ምንም የቀረው ነገር የለም፣ ለሁሉ ነገር አብራሪ ነው ብለህ ታምናለህ? አዎ። ኦኬ በጣም ጥሩ። ስለዚህ ማንኛውም ነገር የሚያብራራ ከሆነ ኦኬ አንዴ እሺ፣ አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ አይደል ወይስ አታምንም? መጀመሪያ ማብራራት ምንድን ነው? እንዴት ነው ማብራራቱን የገለጽከው አንተ? የቁርአን ነገር ተብራርቷል ሲባል ቁርአኑ እንደገለጸው ምንም ነገር የቀረ ነገር የለም ካለ እያንዳንዱ ነገር ግልጽ በሆነ ነገር ተጽፈዋል ብሎ ይናገራል ቁርአኑ ማለት ነው። ግልጽ አረብኛ ቋንቋ በተደረገ ቁርአን አድርገን አወረድን። ደግሞ አንቀጾቹ የተብራሩ ናቸው። ስለዚህ በሰማይም በምድር ያለ ነገር ሁሉ ቁርአን ውስጥ ወይም ደግሞ እዚህ መጽሐፍ ውስጥ አለ ብለህ የምታምን ከሆነ አላህ ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ ይወርዳል ብለህ ታምናለህ አታምንም? አንተ መጀመሪያ በዛን ጀምርና። ክርስቲያን ነው ማን ነው እያናገረኛል? ክርስቲያን ነው እንዴ? መጀመሪያ የተብራራ የሚለውን ጥያቄ ብንማማርና ከዛ በኋላ ደግሞ ወደዛኛው እንመጣለን። አሁን አንተ የምትሄድበት አካሄድ ቀጥል አብራራና ቀጥል። ይኸውልህ ወደ ሐዲሱ ነው እየሄድክ ያለው። መጀመሪያ ቁርአኑ ላይ ብናወራ ጥሩ ነው። ወደ ሐዲስ ማንም ወደ ሐዲሱ አልሄደም። ምንም ስለ ሐዲስ ያወራሁት ነገር የለም። ምንም እስካሁን እኮ ሐዲስ የሚል ቃል ራሱ ካፌ አልወጣም። የሚያጠግብ እንጀራ ምጣድ ላይ የምታወቀው ይባላል። ስለ ሐዲስ ስለ ተፍሲር ምንም ያወራሁት ነገር የለም። ስለዚህ እኔ ያወራሁት ነገር ብቻ ነው የምታወራው ማለት ነው። ቀጥል። አሁን የተብራራ ማለት ነው የሚለውን ቀጥልና ከዛ እኔ የጠየቅኩን ጥያቄ አንተ የምታምነው ከሆነ አያምናለሁ ትለኛለህ፣ ማታምንም ከሆነ ደግሞ ትናገራለህ ማለት ነው። ስለዚህ የተብራራ የሚለውን አብራራና አንተ ከዛ በኋላ እኔ ደግሞ ሁለተኛውን ጥያቄን ደግሞ ትቀጥላለህ ማለት ነው።
ቁርአን ኪታቡን ፉስለት አያቱሁ ቁርአንን አረብያን ይላል። እንደዚህ እዚህ ጋር መጨረሻ ላይ አይነበብ እንትን አይታይም። ያንተ ክሊር አድርገው ክርስቲያን ክሊር አድርግ እስኪ ትንሽ ለሚያውቁ ሰዎች ህዝቦች ወይ ለሚያውቁ ሰዎች ነው የሚለው። የተብራራ ስንለው ቁርአን በአንድ አራት ነገር ነው የሚብራራ። አንደኛ ቁርአን ለቁርአን የተብራራ ነው የሚብራራ ነው የሚለው የተብራራና የሚብራራ። ስለዚህ ምን በአራት ነገር የምትለው በምንድን ነው አንተ? ያን መስፈርት ከየት ነው ያመጣው? አይ አንተ አሁን እንትን እያልክ ያለው የተብራራና ምንድን ነው ያልኩህ? ቃላት ልዩነት አለው እንዴ? አዎ የሚብራራ ከሆነ መብራራት ያስፈልገዋል። አልተብራራም ማለት ነው። የተብራራ ከተባለ ግን ምንም ነገር አያስፈልገውም። የተብራራ ማለት አይብራራም ነው። ከተብራራ ምኑ ነው የምታብራራው? የተብራራ ነገር እንደገና ሌላ ጭማሪ ጨምረ ምንም የምታብራራው ነገር እኮ ስለሌለ ነው የተብራራ ነው ግልጽ ነው ተብሎ የተጻፈው። አይ እንደዛ አይደለም አባንት ልክ አይደለም። አወሳሰር ልክ አይመስለኝም። ለምንድን ነው ታዲያ እኛ እንድናውቀውና እንድናነበውና እንትን እንደምንለው ለምንድን ነው የተነገረን? አሁን እዚህ ጋር ይኸውልህ አሁን ምን ይላል መሰለህ አቡ ማሂር አንተ መጽሐፍ ቅዱስ የተብራራ ነው ወይስ የሚብራራ ነው? የተብራራ ነው። አይደለም ቆይ ልጠይቅህ፣ መጽሐፍ ቅዱስ የተብራራ ነው የሚብራራ ነው? መጽሐፍ ቅዱስና ቁርአን ምንም ስለማይገናኝ ይኸውልህ አቡ ማሂር መጽሐፍ ቅዱስና ቁርአን ምንም ስለማይገናኝ ስትናገር ነበር እኮ መጀመሪያ እኮ ምንም የማይገናኝ ነገር ነው። የማይገናኝ ነገር ስለሆነ እኔ ደግሞ ያንተ ጠየቅኩ ያንተ መጀመሪያ አብራራለሁ። እኔ እየመለስኩልህ ነው። አሁን መልስልኝ። የሚብራራ ነው የተብራራ ነው? አይገናኝም ከቁርአን ጋር። ስለዚህ ከቁርአን ጋር ስለማይገናኝ እኔ ከጠየቅኩ ጥያቄ ጋር አይገናኝም። መጽሐፍ ቅዱስና ቁርአን ስለማይገናኝ አንተ የቁርአንህን ይሄንን አብራራልኝ። አሁን እዚህ ጋር ሱራ 16:89 የሁለቱ ቃላት ልዩነት በመጽሐፍ ቅዱስ ንገረኝ፣ አስረዳኝ። ቀጥል ያንተን አብራራ አንዴ እኮ አስረዳኝ። አቡ መይር መጽሐፍ ቅዱስ እንደዛ አይነት ክሌም መጽሐፍ ቅዱስ ላይ ካለ አሳየን። እንደዛ አይነት አንተ እንዳልከው ክሌም ካለ ምንም ብናኝ እንኳን መታከል ያላብራራ ነው የለም የሚል ክሌም መጽሐፍ ቅዱስ ክሌም አይደለም። እኔ የቃላት ጥያቄ አይደለም። ቁርአኑ ክሌም አለው። አንተ ጥያቄ ነው የጠየቀው እኮ አንተ ጥያቄ ነው የጠየቀን አይደለ? ጎበዝ። መጽሐፍ ቅዱስ ደግሞ ክሌም አላደረገም። መጽሐፍ ቅዱስ ክሌም አላደረገም። ምን ብሎ የእናንተ ቁርአኑ ክሌም ያደረገው አለ። ብናኝ የምታክል ክብደት እንኳን ብትሆን ያላብራራናት የለም። ሁሉም ነገር እሱ ተብራርቶ አልቋል፣ ተገልጧል ብሏል። በምን ውስጥ? ገላጭ በሆነ መጽሐፍ ውስጥ። እንደዛ ከሆነ እናመሰግናለን። ሁሉ ነገር ተብራራ ገላጭ በሆነ ውስጥ ካለ የምታምናቸው አንተ ብናኝ እንኳን ብታክል እሷን እንኳን አልተውንም፣ አብራርተናል፣ ግልጽ ነው፣ ገላጭ መጽሐፍ ውስጥ አለ የሚለው ከተስማማ ትስማማለህ? አንተ እንደዛ አለ ብለህ እኔ እስማማለሁ። በምን እንደምስማማ መጀመሪያ ልንገርህና ከዛ ሀሳብ ትሰጥበታለህ። ቁርአን የአላህ ቃል ነው በመጀመሪያ ማለት ነው። ቁርአን የአላህ ቃል ነው። አላህ በሱረት አልበቀራ ቁጥር 2 አንብበው አውጥተህ አማርኛውን አክፈተው። ችግር የለውም ቀጥል። ቁርአን ያላ ቃል ነው የሚል ቃል በቃል ባይኖርም እኔ ለጊዜው ፖይንት ስላልሆነ ቀጥል። ቆይ እሱ የአላህ ቃል ነው የሚለው ሌላ ፖይንት ነው። ግን እሱ ክርስቲያን ይክፈት ሱረቱል በቀራ። ችግር የለውም ፖይንትን ሜክ አድርግ። እሺ ፖይንትን ሜክ አድርግና ቀጥል። ምንም ጥርጣሬ የሌለበት ያው ቁርአን በመጀመሪያ ቴንክ ዩ ድል ስለሰጠኝ አቡ ማየር ሜቢ ገብተዋል ጥያቄያችን። ፖይንታችንን ያገኘኸዋል መሰለኝ። ያ ጥያቄያችን እሺ በቀላሉ ልጠይቅህ። እኔ ቁርአን ያላብራራውና ያልገለጸው ነገር አለ። ቆይ ጥያቄውን እንዴት እንዳገኘው ልንገርህ። እሺ ይኸውልህ እፎይ አንዴ እንትን በልና ጥያቄህን እንዴት እንዳገኘው ክርስቲያንም ሆነ አንተም ቁርአን ቻሌንጅ ያደርጋል፣ ሌሎች መጽሐፎች ቻሌንጅ ያደርጉም ነው እያልክ ያለው። ምንድነው ቻሌንጅ ያደርጋል ያልነው? ቻሌንጅ የሚያደርግ ቻሌንጁ ምንድነው? ጥያቄ ይጠይቃል ነው ቁርአን። ኖ ጥያቄ ሳይሆን ጠይቅም ነው የሚለው። ክርስቲያን እንደዛ እያለ ነው። አይደለም ቁርአኑ ምን ብሏል ነው ያለ? ቆይ አዳምጥ።
አዳምጥ። ቻሌንጅ ያደርጋል እኮ ቁርአኑ ቻሌንጅ ያደረገው ምን ነው? አረጉም ነው። አራቧ ማይር አዳምጠን ፕሊስ። ቁርአኑ ምን ይላል? ግልጽና የተብራራ ነው፣ ለነገሮች ሁሉ አብራሪ ነው፣ አንድም ነገር አልተውንም ብሏል አይደለ? ይሄን እኮ ጠይቀኛል። ቴንክ ዩ ይሄን ጠይቀኛል። ግን እኔ ወደ ጥያቄ ቻሌንጅ ወደ ቻሌንጅ ነው የሚመጣው እያለኝ ስለሆነ ከቻሌንጁ ተነስቼ ላብራራ ነው። ቻሌንጅ ነው ክሌም ለማለት መሰለኝ። እፎይ ኦኬ፣ ቁርአኑ የተብራራውን ነው ክሌም ያደርጋል። አይሌል ቁርአን ቻሌንጅ ያደርጋል። ጥያቄውን ጠይቆ ራሱ ይመልሳል። ሌሎች መጽሐፎች ደግሞ ምንም ጥያቄ አይጠይቁም፣ ተኝቶ ነው ያሉ። እሺ ቴንክ ዩ። ቆይ አሁን አንተ ታምናለህ? አቡ ማሄር ታምናለህ? ቁርአን ሁሉን ነገር አብራርቷል ብለህ ታምናለህ? አዎ ሙሉ በሙሉ አምነዋለሁ። መልካም። ኢሳ ተመልሶ ይመጣል፣ አላህ ሁሉንም ነገር ያደርጋል፣ ደጃልን ይገላል የሚለውን አሳየኝ እስቲ። እንደዛ ስለምታምን ኢሳ ተመልሶ ይመጣል ደጃልን ይገላል የሚል እምነት ታምናለህ? እንደዛ ብለህ የቱ ጋር ነው ያለው? ቁርአን ላይ ለምን 10 ቦታ ትረግጣለህ? አንድ ቦታ ረግጠህ እንደዛ ብለህ ታምናለህ? ክፍያ ቆይ አንዴ ታምናለህ ወይ? አንዴ ቆይ አንቺ ታምናለህ ወይ? አንቀጹን አምጣ። እፎይ ታምናለህ ወይ? አንቀጹን ታምናለህ ወይ ነው ጥያቄው። በማስረጃ አንቀጹን አምጣ። ታምናለህ ወይ? ክፍያ ልብ ካለህ ከመምህሮቻችን ጋር ተነጋገር። ስድቡን ያዡ ለጊዜው ታደርጋለህ። እስቲ ልብ ካለህ ተወያይ። በእናትሽ አትጩኝ። እኔ አሁንስ ተበቻችኝ። በጭባጭ ፕሊስ መልስ ስለሌለህ ትዳበጫለህ። አልቅሰው ሲወጡ ተረጋጊ፣ አንቺ ተረጋጊ። ተይ ቆይ ኦኬ እምነትህን ነው እየጠየኩ ያለሁት። እምነትህን ነው እየጠየኩ ያለሁት። በእናትህ ክርስቲያን አስወርዳት። ምንድን ነው? ምን አይነት መንፈስ ነው የተጠናወታችሁ እነዚህ ሰዎች? እኔን ተውኝ፣ በቃ እኔን ስድቡን ለጊዜው ተዉት። እኔን ስድቡን ተዉት። እኛ ክሌም እያደረግን ያለ ነው። ሎክ ቅድም ያለው ልጅ አለ ግልጽና የተብራራ ነው የሚለው ሌላ መጽሐፍ ነው። እንደዛ ከሆነ ስለዚህ እኛም ክሌም ማድረግ እንችላለን። ያ ግልጽና የተብራራ በሆነበት ላይ ኢየሱስ አምላክ ነው ይላል። ስለዚህ በርዛችሁታል ማለት ነው። ታምናለህ ወይ? ስለ ደጃል ታምናለህ ወይ? አንቀጹን አምጣ። ኢየሱስ ተመልሶ ይመጣል፣ ኢሳ ተመልሶ ይመጣል ብለህ ታምናለህ አታምንም? ደጃልን ይገላል ብለህ ታምናለህ አታምንም? ጥያቄ ልጠይቅህ አንዴ። እፎይ ቁርአን አይደል እያወራን ያለነው? እፎይ የመጨረሻው ቁርአን እያወራን ስላለን አንቀጹን አምጣ። አንቀጹን አምጣና አንቀጽ ኦኬ። እምነት የተመሰረተው እኛ ምን እናምናለን? ክርስቶስ ሞትን ድል አድርጎ ተነስቷል፣ ተመልሶ ይመጣል፣ ይሞታል ይላል የሚለው ተረት ተረት ነው። ቁርአኑም እንደሚናገረው አንድንም አልተውንም፣ ኤቭሪቲንግ ኢንዲቴል ተብራርቷል። የብናኝ ክብደት እንኳን ብቀር እሷን እንኳን የሚያህል ቢሆን አብራርተናል። ከሰማይ በታች ከምድር በላይ ያላብራራ ነው የተውነው አንዳች የለም ብሏል። ስለዚህ ኢሳ ይመጣል ምናምን የሚለው ተረት ተረት ነው። አለ ካልከን የተብራራ መጽሐፍ ውስጥ ልታሳየን ትችላለህ። ከሌለ ግን እኛ ያልነው ክሌም ትክክል ይሆናል ማለት ነው። ኢሳ ተመልሶ ይመጣል ብለህ ካመንክ ማሳየት ነው አንተ። ኢሳ ተመልሶ ይመጣል ደጃል ይገላል ብለህ የምታምን ከሆነ አሳየን። ማታምን ከሆነ ደግሞ ቴንኪው፣ አዎ ሞትን ድል አድርጎ ሄዷል፣ ተመልሶ መጥቶ ደጃል ይገላል ምናምን የሚለው ተረት ተረት ነው። የለም ይኸውልህ ከቁርአን አምጣልኝ አልኩ፣ አምጣልኝ ከቁርአን አደራ። የትኛው ቁርአን እያወራለሁ ገብተዋል? ግን እያወራለሁ ገብተዋል? እያወራለሁ። ስለዚህ ኢሳ ተመልሶ አይመጣም። ስለዚህ ኢሳ ተመልሶ አይመጣም። ኧረ ተው ተው፣ ትልቅ ሰው እኮ ነህ አንተ። ተው ተው እንዴ አንተ። ስለዚህ ኢሳ ተመልሶ አይመጣም። በደንብ አስተውሉ ክርስቲያኖች። አይደለም ግን እንትኑን አምጣ፣ አያውን አምጣ፣ የቁርአን አያ ከምር ጭንቅላታችሁ ይሰራል። አምጣና እናውራበት። እንትን እኮ ነው እየጠየቀ ያለ አቡ ማሂር። እንደዛ ብለህ ታምናለህ ወይስ አታምንም ነው? እምነት ነው። እምነት የሚመሰረተው መጽሐፍ ላይ ነው። አዎ አምናለሁ ካልክ በኋላ ነው ጥያቄው የሚቀጥለው። አላምንም ካልክማ በቃ ያልቃል እኮ እዛ ጋር እንጨርሳለን።
ስለዚህ እምነትህን ነው እየጠየቀ ያለው። ቴንኪዩ በጣም አመሰግናለሁ ክርስቲያን። ታምናለህ እንደዛ ኢሳ ይመጣል ተመልሶ ብለህ ታምናለህ? ይኸውልህ ልንገርህ አንዴ ቁርአን ላይ ነው ወይስ አጠቃላይ ነው የምናወራው? አጠቃላይ ከነ ሐዲሱ ነው ከቁርአን ላይ ነው የምናወራው? እምነትህን የጠየቁት ቀድሚያ አንደኛ እምነቴ እስላም ነው። ስለዚህ ኢሳ ተመልሶ ይመጣል ብለህ የምታምነው ተመልሶ ይመጣል የምትለው እንደዛ ታምናለህ አታምንም? ጥያቄ ሁለተኛ። አይ አንቀጹን አምጣልኝ መጀመሪያ። በቃ እናመሰግናለን። ታይም ዌስት ነው ያደረግነው። ቴንክ ዩ ከስሩ እና ታብታብ አድርግ። በጣም ግራ የሚያጋባ ነገር እኮ ነው። አይ ሜክ ማይ ፖይንት። ምክንያቱም ስለዚህ አሁን ኢሳ ተመልሶ ይመጣል እንደዚህ የሚል ተረት ነው የለም ብያለሁ እኔ። አለ የሚል ካለ ግን ፖዘቲቭ ክሌመሩ አይሄው አለ ብሎ